ተማምረናል። ያው ያናል እንትን አይደለም። ኤኒዌይስ ጠቅለል ማድረግ ካለብን ምናልባት በአንድ ደቂቃ ውስጥ ማለት ነው ቅዱስ ቁርባን ላይ ያ ህብስትና ወይኑ ህብስትና ወይን ነው አይደል? እሱ ነው የጌታ ስጋና ደም የሚሆነው። ቅዳሴ ላይ የጌታ ስጋና ደም የሚሆነው የጌታ ስጋ የሚሆነው ህብስት አይደለ? ህብስት ይዘጋጅና ህብስት ተዘጋጅቶ እሱን ነው ለኛ ያው አናየውም ምናምን በተለይ በኢትዮጵያ ክርስቲያን ትራዲሽን አናየውም። በሌሎች አብያተ ክርስቲያናት ደግሞ ይታያል። በግብጽ ምናምን ደግሞ በግልጽ በአይናችሁ እያያችሁት እዛው ጋር ህብስቱ ቀርቦ ምን ብሎ እዛው ጋር ተቆርሶ ይሰጣችኋል። ይነሲንስ በእጃችሁ ሳይሆን ቀጥታ ካህኑ ወደ አፋችሁ ይጨምራል። ያ የጌታ ስጋ አይነካም። ኖርማል ምዕመናን በእጃቸው አይነኩትም። ኖርማል ምዕመናን ብቻ ሳይሆን ዲያቆናትም አይነኩትም። ደሙንም ልክ እንደዚሁ እኛ ጋር ዲያቆናት ደሙን ይሰጣሉ። ወደ ሌላ ቦታ ደግሞ ስትሄዱ ደግሞ ለምሳሌ ወደ ግብጽ ምናምን ዲያቆናት ደሙን አይሰጡም። ራሳቸው ካህናቱ ብቻ ይሰጣሉ። ኤኒዌይስ እንደዚህ አይነት ትውፊቶች እንዳሉ ሆነው ህብስትና ወይን ነው የሚዘጋጀው። ህብስትና ወይኑ የጌታ ስጋና ደም ይሆናል ቅዳሴ ላይ። ይህ በመንፈስ ቅዱስ አሰራር የሚሆን ነው እና ለዚህ ደግሞ የሚጠይቀው ምንድነው ከተባለ እምነት ነው። ይህንን እምነት ነው የሚጠይቀው። አለቀ። ምንም አይነት ፍልስፍና አይደለም። ይህ የመንፈስ ቅዱስ አሰራር ከመሆኑ አንጻር የሚጠይቀው እምነት እንጂ የፍልስፍና አሰራር የፊሎዞፊካል የሆኑ ተውቶች ወይም ደግሞ የጭንቅላት ጂምናስቲክ ይህንን ነገር ሊያስረዳ አይችልም። ይህንን ነገር የሚያስረዳው እምነት ይባላል። ተመልከቱ ጋይስ፣ ምን ይባላል? ይህንን ነገር የሚያስረዳው ፍልስፍና አይደለም፣ እምነት ነው የሚያስረዳው። አንዳንድ ነገሮች በቃ መስተካከል የሆኑ ነገሮች የሆኑና ነገሮችን የምንረዳበት መንገድ እምነት እንጂ ሌላ ነገር እንዳልሆነ እንረዳዋለን። በተለይ የመንፈስ ቅዱስ አሰራርን በተለያየ መልኩ ማስረዳት አይጠበቅብን እና እዚህ ቅዱስ ቁርባን ላይ ህብስትና ወይኑ የጌታ ስጋና ደም ይሆናል። ግን እንዴት ነው የጌታ ስጋና ደም የሚሆነው የሚለው ላይ የተለያዩ እይታዎች ይሰጣሉ። ማለት ህብስትና ወይኑ የጌታ ስጋና ደም ይሆናል የሚለውን ኦርቶዶክሱ ያምናል፣ ግልጽ ነው። እኛ እናምናለን አይደል? ህብስትና ወይን የጌታ ስጋና ደም ይሆናል ብለን። ካቶሊኮቹም ያምናሉ። በጎን ደግሞ ሉተራኖችም ያምናሉ። ከፕሮቴስታንት ሉተራኖች ያምናሉ። ሉተራኖቹ ማነው ካቶሊኮቹ ያ ህብስትና ወይን የጌታ ስጋና ደም አዎ ይሆናል ሲሉ ትክክል ናቸው። ግን ይሆናል የሚብሉበት መንገድ ግን የራሳቸው መንገድ ደግሞ ፈጥረዋል እና መንገድ ነው የፈጠሩት ትራንስሰብስታንሺዬሽን የሚባል። ትራንስሰብስታንሺዬሽን ምንድነው? ህብስቱ ቀጥታ ስታዩት ያው ህብስት አይደለም፣ ያው ከለሩ አለው። እንግዲህ ስታዩት ያ ከለር ማለት ነው። ለምሳሌ የእጅ ከለር አለ አይደል? ህብስት ደግሞ የራሱ የሆነ የህብስት ከለር አለው፣ የህብስት ጣዕም አለው፣ የህብስት ሽታ ሊኖረው ይችላል። እነዚህ ነገሮች ሁሉ እነሱ አክሲደንትስ ብለው ይጠሯቸውና ከዛ በኋላ ምንነቱ በምንነት ደረጃ አሁን ይሄ እኛ በማሽተት በመቅመስ በማየት ከምንለያቸው ነገር በዘለለ ምንነት አለ። በምንነት ደረጃ አንዱ ህብስት ሌላ አይነት ህብስት ቢኖር ሌላ አይነት ጣዕም ያለው ህብስት እንኳን ቢመጣ ያ ህብስት ነው ረዳል። ሌላ አይነት ጣዕም ያለው ግን ህብስት ሆኖ ከመጣ ህብስት ነው። በምንነት ደረጃ ሁሉም ህብስት ነው። ግን የሚለዩት ይሄ በማሽተት በመቅመስ በማየት ምናምን ሌላ አይነት ከለርም ቢሆን ያው ህብስት ነው የሚሆነው። የሀበሻ ዳቦም የፈረንጅ ዳቦም ያው ኦኬ እሺ ህብስት ነው በሚለው ማለት ዳቦ የሚለው ዳቦ ናቸው፣ ህብስት ናቸው። ግን ከለሩ ይለያያል፣ ጣዕሙ ምናምን እንደዛ ነገር ማለት ነው። ጣዕሙ እና ከለሩ ምናምን መለያየቱ ኦኬ ስለዛ ህብስቱን እንደ ህብስትነቱ ህብስት ነው አለቅ። ህብስቱ እንደ ህብስትነቱ ህብስት ይሆንና የከለርና የጣዕም መለያየቱ ህብስትነቱን አያስተውም ነው። እሺ ኧረ በቅዱስ ሚካኤል ቆይ አንዴ እሺ ስለዛ አሁን ህብስትነት የሚባል የራሱ ምንነቱ ያ ምንነት ሰብስታንስ ይሉታል። በቃ የትኛውም የከለሩ ምናምን ጣዕሙ ምናምን መለያየቱን እሱ እንዳለ ሆኖ ግን ስቲል ህብስት ናቸው። እሱ ምንነት ይባላል። ህብስትነቱ በቃ ምንነቱ ነው። ከዛ ውጪ ግን ይሄ አንዱ ከአንዱ የሚለይበት ጣዕሙ ከለሩ ምናምን እንደነዚህ አይነት ነገሮቹ ደግሞ አክሲደንትስ ብሎ ይጠሯቸውና ከዛን ቅዱስ ቁርባን ማነው ህብስትና ወይኑ የጌታ ስጋና ደም ሲሆን ይላሉ። ያ ሰብስተንሱ ምንነቱ ይለወጥና ህብስትና ወይን መሆኑ ቀርቶ የጌታ ስጋና ደም ብቻ ይሆንና ከዛ በኋላ እዚህ ከስር ያሉ ይሄ አክሲደንቱ ደግሞ እነዚህ የሚታዩ ይሄ ከለሩ ጣዕሙ ምናምን እንደነዚህ አይነት ነገሮቹ እነሱ ደግሞ አይቀየሩም። እነሱ አክሲደንትስ ይባላሉ ምናምን ብለው በዚህ መልኩ ለማስረዳት ይሞክራሉ ካቶሊካውያኑ። አሁን እንደዚህ አይነት ውስብስብ ያለ ይሄ ፊሎዞፊ ነው፣ ራሱን ችሎ አሪስቶቴሊያን ፊሎዞፊ ነው። እንደዚህ አይነት ፍልስፍናዎች ውስጥ አንገባም። እንዴት ነው የሚሆነው የሚለውን አናውቅም።
በኋላ ሉተር ግን ይነሳና ይህን ይቃወማቸዋል። እሱ ዶክተር ማርቲን ሉተር ይነሳና ካቶሊካውያንን ተቃወማቸው። ባቢሎኒያን ካፕቲቪቲ ላይም ተናግሮት እስቲ ቆይ ኦኬ እሺ ቆይ እንዳላምታተው ኤኒዌይስ 35ኛው ቮሊዩም ላይ ይህን ይናገራል። ምንድነው የሚናገረው? ወርድ ኢን ሳክራመንት ላይ ማርቲን ሉተር ከሁለት አንዱ ወይ ባቢሎኒያን ካፕቲቪቲ ወይ ደግሞ ወርድ ኢን ሳክራመንት እዚህ ቮሊዩም 35 ላይ ምንድነው የሚያስቀምጠው? አዎ ህብስትና ወይኑ አዎ የጌታ ስጋና ደም ይሆናል። ግን ካቶሊካውያን እናንተ እንደምትሉት ይሄ የአሪስቶቴሊያን ፊሎሶፊ ተጠቅመን ሰብስታንሱ ይቀየራል፣ አክሲደንቱ አይቀየርም። ምን እንደዚህ አይነት ውስጥ ምን አስገባል? ለምሳሌ ቃል ስጋ ሲሆን ቃልም ስጋም በአንድነት አሉ። ልክ እንደዛ ሁሉ የጌታ ስጋና የህብስቱን በአንድነት የማይኖሩበት ምን ምክንያት አለ? ብረትን እሳት ውስጥ ስናግለው እሳትነትም ብረትነትም ይኖራል። ልክ እንደዚህ ባለ መልኩ ለሰው ማንኛችሁ የትኛውም ሰው በሚገባው መልኩ በዚህ መልኩ መገለጽ ያለበት የሚል ነገር ያስቀምጣል። ስለዚህም ሲያስቀምጥ እሱ ያ ህብስትና ወይን የጌታ ስጋና ደም የሚሆነው ህብስቱ ወይኑም እንዳለው ህብስቱም ወይኑም እንዳለው ሆኖ ከህብስቱ ጋር በህብስቱ ውስጥ ከስር ከላይ ምናምን የጌታ ስጋ ይሆናል እና የጌታ መገኘት እዛ ጋር አለ። የምርም የጌታ መገኘት አለ። በአይናችን ላይ እናየው እንችላለን፣ ግን የምርም እንበለዋለን የጌታን ስጋ የሚል ትምህርትን ያስተምራል። ኤኒዌይስ እና ይህንን አገላለጽ ደግሞ በኋላ ላይ ሉትራኖቹ ኮንሰብስታንሺዬሽን ይሉታል። የካቶሊካውያኑ ትራንስብስታንሺዬሽን፣ የሉትራኑ ደግሞ ኮንሰብስታንሺዬሽን ብለው እንደዚህ ጠብታል። ከዛ እኛ ጋር ስትመጡ ህብስትና ወይን የጌታ ስጋና ደም ይሆናል ስትባሉ፣ አዎ ኦኬ፣ እንዴት ነው የሚሆነው? ካቶሊካኑ በትራንስብስታንሺዬሽን ብሏል፣ ሉትራኑ በኮንሰብስታንሺዬሽን ብሏል። እሺ ክርስቲያኖች እናንተስ እንዴት ነው እስቲ ህብስትና ወይን የጌታ ስጋና ደም የሚሆነው ተብለን ስንጠየቅ አለን። ለማጠቃለል ምንድን ያልኳችሁ በጣም በተደጋጋሚ ነገርኳችሁ። እኛ ህብስትና ወይን የጌታ ስጋና ደም ይሆናል ብለን እናምናለን። ይህ የእምነት ጉዳይ ነው። በዚህ ደረጃ በእምነት እንቀበላለን። ከዛ በኋላ ግን በምን መልኩ ነው የሚሆነው የሚለውን ነገር እሱ የኛ ጉዳይ አይደለም። መጽሐፍ ቅዱስ ይህንን አላብራራም። አባቶቻችን በምን መልኩ እንደሚሆን አላብራሩም። የጥንተ ቤተክርስቲያን አባቶችም መጽሐፍ ቅዱስን ባላብራራው ነገር ውስጥ ገብቶ ማብኳት አይጠበቅም። አናብራራ፣ አለቅ። ኦኬ። መጽሐፍ ቅዱስም የጥንተ ቤተክርስቲያን አባቶቻችንም ካላብራሩት እኛ ያን ያህል ማብራራት እንትኑም ፍላጎቱም የለንም። ስለዛ አፋችን የሚከፈተው አንድ ጊዜ ህብስትና ወይን ያ ህብስትና ወይኑ የጌታ ስጋና ደም አዎ ይሆናል ብለን ካመንን በኋላ ጌታ ኢየሱስም ይህ ስጋዬ ነው ይህ ደሜ ነው ካለ አሜን ብለን እንቀበልና ከዛ በኋላ አፋችን የሚከፈተው እንዴት ነው የሚሆነው የሚለው ለመተንተን ሳይሆን ያንን ስጋና ደም የሆነውን ህብስትና ወይን ለመቀበል ብቻ ነው። የክርስቲያኖች አፍ የሚከፈተው ከዛ በኋላ አዎ ህብስትና ወይኑ የጌታ ስጋና ደም ይሆናል የሚለውን እምነት ከያዝን በኋላ የክርስቲያን አፉ የሚከፈተው በዚህ መልኩ ነው በዛ መልኩ ነው እያሉ ትንተና ለመስጠት ሳይሆን በቃ ያንን ስጋና ደም ለመቀበል ብቻ ነው አፋችን የሚከፈተው። ከዛ በኋላ እሱን እየተቀበልን ህይወት እያገኘን ጌታ እነርሱም ክርስቶስ ኢየሱስን በመምሰል ህይወት ውስጥ እንኖራለን የሚል ነገርን እንደዛ ነው እኛ ጋር ያለው እሳቤ እንደዛ ነው ብለን ቅድም ተነጋግረን ነበረ። ከዛ በኋላ ምንድነው እስኪ የተፈጠሩ ነገሮች? ኦኬ በጴንጤ ውስጥ ደግሞ ጴንጤ ጋርም ህብስትና ወይኑ የጌታ ስጋና ደም ነው ወይም የጌታ ስጋና ደም ይሆናል አይነት የሚመስል ነገርን እንደዛ ብለን እናምናለን። የሚመስል ነገር እና ጭራሽ የእግዚአብሔር ጸጋ መቀበያ ነው የጌታ እራት ብለው ሲናገሩ ሰምተናል። የጌታ እራት የእግዚአብሔርን ጸጋ የምንቀበልበት ጭራሽ የምንቀደስበት ለሳንክቲፊኬሽን ያስፈልገናል። ለዛ ነው የሚያገለግለው የእግዚአብሔርን ጸጋ የምንቀበልበት ነው። ሚንስ ኦፍ ግሬስ ማለት ነው። ሚንስ ኦፍ ግሬስ ነው ቅዱስ ቁርባን የሚል ነገር ተነግሯል። እንደዚህ አይነት እምነት እኔ በጴንጤ ውስጥ ሰምቼ አላውቅም። በጴንጤ ውስጥ ለምሳሌ ሙሉ ወንጌል ተብሏል። የሙሉ ወንጌል እስቲ የእምነት መግለጫዋን እንየው አውጡና አሳዩን ብለናል። የለም ኦኬ ግዴታ የእምነት መግለጫ ላይ ባታሰፍረው እንኳን እውቅ የሆኑ መምህራኖቿ የሙሉ ወንጌል ወይም የጴንጤ መምህራን ሙሉ ወንጌል እንዲህ ታስተምራለች ብሎ የተናገሩበትን አምጡ ብለናል። የለም። ስለዚህ ማስረጃ ከሌለ አንድ ግለሰብ ዝም ብሎ ብሎ እንደዛ ካወራ የራሳቸው ሀሳብ ነው ብለን የራሱ የግለሰቡ ሀሳብ ነው ብለን ወደዚህ የምንችለው አይደል? እንደዛ ነው የምናስበው። ምክንያቱም ምንም ማስረጃ በሌለበት ለምሳሌ ቤተክርስቲያን እንደዚህ ብላ ታስተምራለች ብዬ እኔ ለምሳሌ መጥቼ ብናገር ከዛ ምን እጠይቃለሁ? በዚህ መልኩ የኤርሲያን ታስተምራለች የኤርሲያን እንዲህ ብላ ያስተማረችበትን አምጣ፣ ወይ መጽሐፍ ቅዱስ ወይ ደግሞ የጥንት የኤርሲያን አባቶች አምጣ። እኛ የምንጠይቀው እሱን ስለሆነ ማለት ነው። ካመጣሁኝ እሰየው፣ ካላመጣሁኝ የግለሰቡን ይቀራል አይደል? እንደዛ ነው። የባይዚ የእንትን የትኛውንም የኦርቶዶክስ መምህር የሆነ ነገር ሲያስተምር ከለመዳችሁት የተለየ ነገር ከሆነ እስቲ እንደዚህ ብላ እንደምታስተምር ይሄ ትምህርት ያንተ ሳይሆን የቤተክርስቲያን መሆኑን ለማወቅ ቤተክርስቲያን እንዲህ ብላ ያስተማረችበትን
ማስረጃ ጥቀስልን መባል አለበት። ለምሳሌ ከአባቶች አምጣ ተብሎ ሊጠይቅ ይችላል። እና አባቶች የማያውቁት እንግዳ ትምህርት ካስተማረ አንድ የኦርቶዶክስ መምህር በቃ ተሳስተዋል። እንደውም እዛው ጋር ለምሳሌ አንድ ጥያቄ ጠይቆ ነበር። እንዲህ በእናንተ ዘንድ እኮ ጳጳሳት እንዲህ ብሎ የሚያስተምራል፣ በጳጳሳት መካከልም ልዩነት እኮ አለ ምናምን ብሎ አንድ ልጁ ገብቶ ሲያወራ ነበር። እና አሁን አክቹዋሊ እሱ ርዕሳችን አልነበረም፣ ግን ኦኬ እሺ፣ በጳጳሳት ደረጃ ልዩነቱን የሚባል ይሁን በአስተምህሮ ደረጃ ሳይሆን ግን አሁን ባለፈው የምንበለው ይሄ ቅዱስ ቁርባን የጌታ ሥጋና ደም የማርያም ነው የሚል ነገር ተነግሯል የሚል ነገር አሁን ሲናገር ነበር። ይህን ከዚህ ቀደም ነግሬያቸዋለሁ። ሀሳባቸውን እረዳዋለሁ። እኔ ፐርሰናሊ ከዚህ አንጻር ነው ልረዳው ይችላሉ፣ ግን የማርያም ተብሎ ግን አይገለጽም። ስለዛ ስህተት ነው አይደል? አዎ ስህተት ነው፣ ግን የብፁዕነታቸውን ሀሳብ ግን እረዳዋለሁ። እንደዚህ ነገር አይጠፋቸውም። አሚን ያ ጌታችን ኢየሱስ ስጋውን ደሙን ለመስጠት አስቀድሞ ስጋና ደም መካፈል አለበት። ስጋና ደሙ የተካፈለው ከመቤታችን እሱን ለመናገር እሱን ለመግለጽ ፈልገው ነው፣ ግን አገላለጻቸው ስህተት ነበር እና ስህተት ነው አለን። ምክንያቱም አባቶቻችን ያ ቅዱስ ቁርባን የጌታ ስጋና ደም እንጂ የማርያም ስጋና ደም ነው ብለው ስላላስተማሩ የሩቅ ብእሲ ስጋና ደምም ስለማያድን የማርያም ስጋና ደም ነው ከተባለ ቅዱስ ቁርባን አያድንም ወደሚል ሌላ ምንፍቅና ሊያመራ ስለሚችል አገላለጾች ላይ መጠንቀቅ አለብን። ስለዛ አንድ መምህር የኦርቶዶክስ መምህር ጳጳስም ቢሆን ማንኛውም አይነት ሰው ቢሆን ለሚናገረው ነገር መመዘኛ አለን። ቅዱስ ትውፊት የሚባል ቅዱስ ትውፊት መመዘኛችን ነው። ቅዱስ ትውፊት ለእውነተኛነት ማረጋገጫ፣ ለእውነተኛነት መመዘኛው ቅዱስ ትውፊት ነው። ከጥንት ጀምሮ የመጣው በቅብብሎች ውስጥ የመጣው አስተምህሩ አየህ። ስለዛ አሁን ምንድነው አንድ ጳጳስ ተነስተው ለምሳሌ የሆነ ትምህርት አስተማሩ፣ ከዛ ትክክል ባይሆኑ ማለት ነው በቃ እኔ መጽሐፍ ቅዱስን ሳነብ ይሄን ያገኘሁት በዚህ ነው የሚቀጥለው ቢሉ፣ ሌላ ጳጳስ ተነስተውም ደግሞ እኔ መጽሐፍ ቅዱስን ሳነበው ይሄን የተረዳሁት በዚሁ እቀጥላለሁ ቢሉ፣ እንደዛ እያሉ ቢሄዱ የተለያዩ ጳጳሳት የየራሳቸውን ዲኖሚኔሽን እየፈጠሩ በኦርቶዶክስ ውስጥ ሆነው ግን የየራሳቸው ሌሎች አዳዲስ ዲኖሚኔሽኖች የተለያየ አስተምህሮ ያለበት ዲኖሚኔሽን መፈጠር ይጀምራል። ምን እንሆናለን? ፕሮቴስታንት ማለት ያ ነው። በፕሮቴስታንት ጥላ ውስጥ ሆነው ግን የተለያየ የራሳቸውን አስተምህሮ የሚያስተምሩ በጣም በርካቶች አሉ። እኛ ጋር እንደዛ ማድረግ አይቻልም። አንድ ጳጳስ ተነስቶ መጽሐፍ ቅዱስን ሳነበው እንደው ጥምቀት ለድህነት አይመስለኝም ቢል እንደ ጴንጤ ይባረራል፣ ይወገዛል። ኦኬ ይወገዛል፣ አለቀ። ለምን በምን ተመዝኖ ከተባለ አንተ ጳጳስ ሆይ መጽሐፍ ቅዱስን አንበበ በግልህ ዝም ብለህ እንዳሻ እንድትረዳ ማን ፈቀደልህ? የቤተ ክርስቲያን አስተምህሮ ከጥንት ጀምሮ በአባቶቻችን በኩል እየተላለፈ የመጣ ነው። በአባቶቻችን በኩል ተላልፎ የመጣው አስተምህሮ እነሆ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚል በዓለም አቀፍ ጉባኤ ደረጃ የተሰጡናል፣ ተላልፎልናል ብለን እናሳያለን። ኖ አልቀበልም፣ ታሪካዊ የሆነውን ክርስትና ከጥንት ጀምሮ የመጣውን አልቀበልም፣ ራሴ መጽሐፍ ቅዱስን አንብቤ ራሴ የደረስኩበትን ነው የምቀበሉ ካለ መንገዱን ጨርቅ ያድርግልን የሚባለው የትኛውም ሰው እንጂ ሁሉም ለየራሴ እንደመረዳት እያለ የሚበጣጠቅበት ቤት አይደለም ቤተ ክርስቲያን። የጌታ ቤተ ክርስቲያን ውስጥ እንዲህ አይነት ነገር የለም። ስለዛ ምንድነው ልዩነት ለየት ያለ ነገር የተናገሩ ጳጳሳት አሉ ቢባል ይመዘናሉ፣ አለቀ። የትኛውም ነው የሚመዘነው። የትኛውም ሰው በምን ይመዘናል? በቅዱስ ትውፊት በሆሊ ትራዲሽን ይመዘናል ነው። ከዛ ውጭ ግን እንዳልኳችሁ አሁን ጴንጤዎች፣ እዚህ ውስጥ ያላችሁ ጴንጤዎች ቅዱስ ቁርባን የእግዚአብሔር ጸጋ መቀበያ ነው ብላችሁ የምር ታምናላችሁ? እንደዚህ የእግዚአብሔርን ጸጋ የምንቀበልበት ነው መቀደሻችን ነው ብላችሁ ታምናላችሁ? ወይስ ከክርስቲያኖች ጥያቄ ለማምለጥ አሁን እንዲህ ማለት ጀምራችሁ? የክርስቲያኖች ጥያቄ በጣም ክብድ ማለት ሲጀምር አይ በቃ እኛም እንደዚህ ነው የምናምነው ማለት ጀመራችሁ ነው? ወይስ የምርም ቅዱስ ቁርባን የእግዚአብሔርን ጸጋ መቀበያ ነው ብላችሁ ታምናላችሁ? እስቲ ኮመንቱን ላብራላችሁና አንዴ ቆይ። እሱን ከመመለሳችሁ በፊት ግን ይሄ ገድላት ተአምራት ምናምን ላይ አሁንም ይነሳል እንደዚህ አይነት ጥያቄ። ገድላት ተአምራት ጋር በተያያዘ በቃ እንግዲህ በግልጽ ምንድነው አባቶቻችን አስቀምጠውልናል። ለምሳሌ እንደነ መላከ ብርሃን አድማሱ ጀንበሬ እንዳልኳችሁ ምን አይነት ነገርን አስቀምጠውልናል? መላከ ብርሃኑን አድማሱ ጀንበሬ ለሃይማኖት ነገር የሚጠቀሱት 10 መጽሐፍት ናቸው። በቃ አለቀ። ቅዱሳት መጽሐፍት፣ ብሉያት፣ ሐዲሳት አለቀ። ከዛ በኋላ ደግሞ ምን ይጠቀሳል? እነዚህ መጽሐፍት ያብራሩ ደግሞ ሊቃውንት፣ እነዚህ ይጠቀሳሉ። ከዚህ ውጭ አይጠቀስም ነው የሚለው። ከዚህ ውጭ አይጠቀስም፣ አለቀ። ስለዚህ የሃይማኖት ጉዳይ ላይ ለክርክር ስንገባ ይህንን ማወቅ ያለብን። ከዛ ውጭ ከመጽሐፍ ቅዱስም ከአባቶችም ጋርም የሚጋጭ ነገር ቢኖርስ
ገድላት ተአምራት ውስጥ የሚል ጥያቄ ተነስቶ ነበር። እኛ ጭራሽ የሚጋጭ ነገር አይገኝም አንልም። ይሄ ከንቱ ለማስረዳት መሞከር ምናምን ይቅር ፕሊዝ። ሊገኝ ይችላል አናቅም። በአንድም በሌላም ምክንያት ገድላት ተአምራት ውስጥ ከመጽሐፍ ቅዱስና ከአባቶቻችን ትምህርት ጋር የሚጋጭ ነገር ድንገት ሊገባና ሊገኝ ይችላል። ከተገኘ ምን ይደረጋል? ይታረማል። በዚህ ደረጃ ቀላል ይታረማል። እና ይህን ሁሉም ያምናል። በኤርትራ ውስጥ ሁላችንም ነው የምናምን። ይሄ በኢትዮጵያ ኤርትራ ውስጥ ይህንን የማያምን እንግዲህ ያለ አይመስለኝም። አሁን መምህራኑም ሁሉም ይላሉ በቃ መታረም ያለባቸው ይታረሙ እያሉ በጳጳሳት ደረጃ በፓትሪያርክ ደረጃ እየተነገረ ስለሆነ ይሄ ያስጨንቃቸዋል አሁን ነው። ስለዛ በእንደዚህ አይነት መጽሐፍት ውስጥ ደግሞ እንከራከር ብሎ መምጣት ስንፍና እና እሱ መታወቅ መረዳት አለበት። ይህንን ያዝ እናድርገውና አሁን ቅዱስ ቁርባን የእግዚአብሔር ጸጋ መቀበያ ነው የሚለውን ከጴንጤዎች ልጠይቅ። የእግዚአብሔር ጸጋ መቀበያ ነው ቅዱስ ቁርባን ወይስ አሁን የክርስቲያኖች የኛ ጥያቄ ዝም ብሎ ሲበዛባችሁ ዝም ብለን እኛም በቃ የእግዚአብሔር ጸጋ መቀበያ ነው ብለን እንለፍ ብላችሁ ነው? እስቲ መልሱልኝ ጴንጤዎች። ጴንጤ ካለ እዚህ ውስጥ አስገባለሁ። የእግዚአብሔር ጸጋ መቀበያ ነው ቅዱስ ቁርባን እና የምንቀደስበት ጭምር ነው ብላችሁ ታምናላችሁ? አሁን ቅድም እንደተባለው ዶክተር ሻውል እንደተናገሩት ዶክተር ሻውል በፔንቴኮስታል ውስጥ ያሉ ናቸው እና ቅዱስ ቁርባንን የእግዚአብሔር ጸጋ መቀበያ ሚንስ ኦፍ ግሬስ ማለት ነው ብለን እንቀበላለን። በዛ ላይ ደግሞ መቀደሻችን ነው ለሳንክቲፊኬሽን ማለት ነው። ጀስቲፊኬሽን ላይ ሳይሆን ሳንክቲፊኬሽን ላይ ደግሞ ይጠቅመናል ለመቀደስ የሚል ነገር ተናግሯል። እስቲ በጴንጤዎች እስቲ ጴንጤ አለ የምራውን? አዎ እንደዛ ነው የምናምነው የሚል ጴንጤ ካለ ጴንጤ ብቻ ነው ያልኩት። አንድ ቁጥርን ይጻፍ። ከጴንጤ ውጪ አንድ ቁጥርን ጽፎ ማስገባው ሰው ካለ ቦልኳለሁ ብዬ ያስፈራራሉ። አንዴ እንትን እንዳይል ማለት እንዳይዛባ። እሺ እንዳይዛባ እንደዛ እናድርግ። እሺ ጴንጤ እስቲ አንድ ቁጥርን ጻፍ ውስጥ። አዎ መቀደሻ ነው የሚል መቀደሻ ነው የእግዚአብሔርን ጸጋ መቀበያ ነው የሚል ጴንጤ አለ? የለም። እሺ ያው ኢንቪቴሽን ልክ ይላል ሲቪአር እሺ ኤሊጃ መልካ ያው ልክ ይላል ኢንቪቴሽን ኢንቫይት አድርጌሃለሁ። አንዴ እኔ ያው በጣም የሚገርም ፕሮቴስታንቶችን ለምንድን ነው እንደዚህ የምጠላቸው ይለኛል። እኔ ፕሮቴስታንቶችን መች ጠላሁኝ? በጌታ ስም እኔ ምንድነው ፕሮቴስታንቶችን በፍጹም አልጠላም። ትምህርታችሁ ላይ ስህተት ሲገኝ ይሄ ነገር ስህተት ነው ማለት ጥላቻ ሆነ እንዴ? ይህ ጥላቻ አይደለም፣ ግን ስህተት አለው ነው። እና ደግሞ እያልኩ ያለሁት ምንድነው እንዴ ስህተት ካለ ደግሞ ኑ አብረን እዚሁ ከኛ ወደኛ ክርስቲያኑ እና አብረን እናስቀድስ አብረን እንቁረብ እያልኩኝ ነው። መጣላችሁ ከሆነ ለምን ኑና አብረን እንቁረብ እላችኋለሁ። መጣላችሁ ከሆነ ገሃነም ግቡ ነበር ለል የሚገባው እኮ እንጂ ኑና አብረን እንቁረብ እንዴት እላለሁ? መጣላውን ሰው አብረን እንቁረብ ነው አይደለም። እሺ ኢንቫይት እያደረኳችሁ እየገባችሁ አይደላችሁም። አንዴ የለም በቃ እሺ ምንም አይነት ፕሮቴስታንት የምር ነው አይደለም የሚለውን ለምን ደፍሮ የሚናገር የለም ማለት ነው። አክቹዋሊ እዚህ ቤት የሆነ ጊዜ ላይ እኮ ተውን አይደል ፕሮቴስታንቶች ምናምን ማስገባት ራሱ ሙሉ በሙሉ ካቆምን ቆይተናል። ምክንያቱም ፕሮቴስታንቶች እኔ እዚህ ቤት ከሆነ ጊዜ በኋላ ሲገባ ይቻላል አመት አይሆነንም ሳይሆን አይቀርም አመት ይሆነናል። ስለዛ ፕሮቴስታንት ወንድሞቻችን እዚህ እኛ ጋር መጥተው እንደዚህ ገስት ላይ ገብተው ምናምን እንደዛ ማድረጉን ያሉትም ስለዛ የሚያደርጉት ያው ዝም ብሎ ከታችሁን መማር ብቻ ነው። እሱ ደስ ይለናል። ግድ አይደለም መጨቃጨቁ ግድ አይደለም። ግን ይሄንን የምርም እንዲህ ታምናላችሁ አታምኑም የሚለውን ግን መታችሁ ብትነግሩ ሙዳችን ነው። አክሰፕት በሉ። እሺ አንድ ቁጥር ለምትጽፉ ሁሉ
ኢንቫይት እያደረኳችሁ ነው። እሺ ሰላም ለአንተ ይሁን አስጌ። ይሰማል ወዳጅ? ይሰማኛል። እንደት ነህ? ይመስገን አምላክ። እሺ ፕሮቴስታንት ነህ? አይ ኦርቶዶክስ ነኝ። እሺ ታዲያ መልሽ ቀጣይ በቃ ፕሮቴስታንት አንድ እንጠብቅና ከዛ እናስገባለን። እሺ ያው ኤሊጃ ኢንቫይት አድርጌሃለሁ እና አክሰፕት በል። አሁን ኦርቶዶክሶቹ አንድ ቁጥር መጻፍ ጀመሩ፣ ፕሮቴስታንቶቹ ሲጠፉ። ኤሊጃ ለምን አትገባም? አክሰፕት አድርገኝ ይላል። ኢንቫይት እያደረኩ አይደል እንዴ? አክሰፕት አድርገኝ ይላል። አንዴ እሺ ሰላም ነው ይመስገን አምላክ። እንዴት አለ? ይመስገናለን። ኢንቪቴሽን እኮ እየደረሰኝ አይደለም፣ ለምን እንደሆነ እኔ እንጃ። ኦኬ ኢንቫይት እያደረኳችሁ ነበር። አንዳንድ የሚጽፉትን ሁሉ ኢንቫይት እያደረኩ ነበር። እሺ ከየት ነህ? ከሙሉ ወንጌል ነህ? እኔ ዲኖሚኔሽናል አይደለሁም፣ ፐርሰናሊ ሁሉም ጋር ነው የምሄደው። መካነ ኢየሱስ ነበርኩኝ። ሰፈር ስቀይር አሁን ሙሉ ወንጌል በተደጋጋሚ ሄዳለሁ፣ ግን ሁሉም ጋር ነው የምሄደው። አይ ጥሩ ነው። ሙሉ ወንጌል ቤተክርስቲያን የምትሄድ ከሆነ ያው ስለ ሙሉ ወንጌል ታውቃለህ ማለት ነው። ሙሉ ወንጌል ቅዱስ ቁርባን የእግዚአብሔርን ጸጋ የምንቀበልበት ሚንስ ኦፍ ግሬስ ነው ብላ ታምናለች። በምን መንገድ ላይ ካሁን ለመቀደሻ ለሳንክቲፊኬሽን ሚንስ ኦፍ ግሬስ ነው ብትል፣ ይሄ ግሬስ ማቴሪያሉ ላይ ወይም ደግሞ ቅዱስ ቁርባን ተብሎ የሚጠራው ይሄ ስጋ ወይም ደግሞ ደም ብለን የምንወስደው ምንድነው? የእግዚአብሔርን ጸጋ መቀበያ ነው ብትል ብለን ከመጀመራችን በፊት ትላለች ወይስ አትልም? እኔ እሱን አላውቅም። እሺ የሚያውቅ ሰው ቢገባ፣ ምክንያቱም የእግዚአብሔርን ጸጋ መቀበያ ነው ጀነራሊ ያለውን ነገር የተባለ ስለሆነ አንድ የሚያውቅ ሰው ይግባና ከዛ በኋላ አንተ ደግሞ የራስን ሀሳብ ትሰጣለህ። መጀመሪያ ይሄንን እንወቀው። አሁን የሚገባም ሰው ስለሌለ ብታወራ አንዴ ቆይ ማንን ያስገባሁት? አንዴ እሺ እሺ ይሰማል ወንድሜ? ሰላም ላንተ ይሁን። ይሰማል? ጂሰስ ካምንስ ኦን የሚል ስም ያለው ወዳጅ ገብተሃል? ሄሎ ይሰማል ወይ? እሺ ሌላ ሰው እናስገባ። ሌላ ፕሮቴስታንት እንምረጥ። ሰላም ለአንተ ይሁን ጆን፣ እንዴት አለ? ሰላም አደርክ? ኦኬ ይመስገን አምላክ። እሺ ከየት ነው? እኔ ወንጌል አማኝ። አዎ በፔንቴ ውስጥ ማለት ነው፣ በፔንቴኮስታል ውስጥ። እሺ ያው የእምነት መግለጫ ምናምን መጠየቃችን ስለማይቀር ከይቅርታ ጋር ማለት የምትችል ከሆነ እዚህኛው ማለት ትችላለህ፣ የምትችል ከሆነ ማለት ነው። ሙሉ ወንጌል። መልካም። ሙሉ ወንጌል ቅዱስ ቁርባን የእግዚአብሔርን ጸጋ የምንቀበልበት ነው ብላ ታምናለች?
ጸጋ ሲባል ግን ከምን አንጻር የሚለው ነው? አይ ችግር የለም። ይህ ጸጋ የምንቀደስበት ሳንክቲፋይ የምንሆንበት ነው የተባለው። ምን የሚሆንበት ከማለቱ በፊት በቃ የእግዚአብሔር ጸጋ መቀበያ ነው ታምናለች አታምንም? ታምናለች። እንደዛ እስቲ የእምነት መግለጫዋን ከፍተህ ብታሳየን። የእምነት መግለጫ የለም ግን ያው መጽሐፎች አሉ እንደዚህ የተጻፉ እስቲ ካሉ የዛ ስኮላር የሆኑ ማለት ነው ካሉ በቃ ችግር ካሉ መጽሐፍቶች ውስጥ ገልጠህ አሳየን። አሁን በእንትን አልያዝኩትም እንጂ የእንትና መጽሐፍ አለ የምታውቀው የጳውሎስ ፍቃዱ መጽሐፍ። እስቲ የሙሉ ወንጌል ቤተክርስቲያን ይህንን ታምናለች የሚል የተጻፈበት የሌላ መምህራንም ቢሆን አውጣ እናሳየን። እሺ አንዴ ቼክ አድርጌ ልመለስ። አለኝ እኔ የማውቀው። በቃ ሂድ ታገኘህ እና ደግሞ አሳየን። እሺ ሌላ ደግሞ እስቲ ፕሮቴስታንት እንፈልግ። እስቲ ያላችሁ ፕሮቴስታንት ካለ እኔ ያለሁኝ በልኝ። ቅዱስ ቁርባን የእግዚአብሔር ጸጋ መቀበያ ነው። የእግዚአብሔር ጸጋ መቀበያ ነው የሚል ትምህርት አላችሁ ወይስ የላችሁም? ለሳንክቲፊኬሽን የሆነ የአንድ ግለሰብ አይደለም። እንግዲህ የራሱ የፔንቴኮስታል ቸርቾች ትምህርት ማለት ነው። ካለ አሳዩ። የእምነት መግለጫ ባይኖር ራሱ የሆነ ለምሳሌ የሙሉ ወንጌል መምህር ተነስቶ በሙሉ ወንጌል ቤተክርስቲያን ውስጥ እንደዚህ ነው የምናምነው ብሎ የተጻፈበትን እኔ የማምነው ብሎ ሳይሆን የሙሉ ወንጌል ቤተክርስቲያን ይህን ነው የምታስተምረው ብሎ የተናገረበትን ማለት ነው። ካለ እስቲ ነው ብታሳዩ። ሄሉ አለሽ እንዴ? እስቲ አለሽ? ሄሉ ድፊባቸው ማለት ነው። ቆይ አንዴ እሺ፣ አንቺውን አስገባችኋለሁ። አንድ ደቂቃ በዛ ብለን ሲያዩን ለመግባት እንትን እንደሉ ማለት ነው። ምንድነው ላይቱ በጌታስ እሺ የለም ፕሮቴስታንት የለም። እሺ ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንዳልሆነ ምናምን የሚክዱትን እንትኖች ሰብስቧቸውና አሁን እንደዚህ ብሎ ማስተማር ከጀመሩ ደግሞ ይኸው ትምህርታችሁን ጥሩ እየቀየራችሁ ብለን ማሳየት ይኖርብናል። ያ አስፈላጊ ነው። ምክንያቱም በመጽሐፍቶቻቸው ውስጥ ስለሌለ። እሺ ሰው ጠበቅን። በቃ ያው ሄሉ ያንቺ ስራ አሁን ላሉ ፔንቶች በቃ ሄሉ ብቻ ናት መስራት ያለባት። ማለት እኛ ሄሉ ብቻ ስል ከኛ አንፃር ከኛ ምናምን ሳንሆን በቃ እነ ሄሉ ምናምን ሌሎቹ እነሱ ናቸው። ሄሉ ይመቻት እና እንደዛ ነው ምናምን ነገር ሰው አላችሁ። ፕሮቴስታንት ወንድሞቻችን ምንድነው እየጠየቀን ያለ ነው? ለምሳሌ ዶክተር ሻውል የተባሉ የምታውቋቸው አንድ የተወለዱ ፕሮቴስታንት መምህር አሮን መምህር ይሁን አላውቅም፣ ግን ብቻ አንድ ፕሮቴስታንት ምንድነው ያሉን? በሙሉ ወንጌል ቤተክርስቲያን ወይም በጴንጤ ውስጥ ነው ያሉት። እሳቸው መጀመሪያ በጴንጤ ውስጥ ብለዋል። ህብስትና ወይን አንደኛ የጌታ ስጋና ደም ነው ብለን እናምናለን። የጌታ ስጋና ደም ነው ብለን ማመናችን ብቻ ሳይሆን የእግዚአብሔርን ጸጋ የምንካፈልበት ነው ብለን እናምናለን። የእግዚአብሔር ጸጋን መካፈል ደግሞ ለሳንክቲፊኬሽን እንደሆነ እናምናለን። ይሄ በጴንጤ ውስጥ ያለበት ነው እና እንደዛ ነው። እሺ ኤቢ ይግባ እያላችሁ ነው። ካለ ላስገባው። እሺ ኦኬ አለ። ይቅርታ። እሺ ሰላም ላንተ ይሁን ኤቢ፣ እንዴት አለ? እንኳን ደህና መጣ። እንዴት ነህ? ሰላም፣ እንኳን ደህና ቆየኝ። መስገን አምላክ። ልጆቹ ማስረጃ ማሳየት ሲቸገሩ ሰምቼ ነው። እጄ ላይ ያሉትን የተወሰኑትን ላሳይ። ለምሳሌ የመሰረተ ክርስቶስን ላሳይ። እሺ መሰረተ ክርስቶስ በፔንቴኮስታል ምን ኢትዮጵያ ውስጥ ኢቫንጀሊካሉ አብዛኛው
ትራዲሽኑ ያው እንደምታውቀው አሲሚሌትድ ሆኗል። አሁን እኔ ለምሳሌ መካነ ኢየሱስ ሂጄ ቅዱስ ቁርባን ወስዳለሁ፣ አገለግላለሁ። እነሱ ኤምኬሲ ይመጣሉ፣ ሙሉ ወንጌል ኤምኬሲ ይሄዳል። ትራዲሽኑ እንደ ውጮች አይደለም። ታውቀዋለህ አንተ እኮስ አሁን ኤምኬሲ በፔንቴኮስታል ዲኖሚኔሽን ውስጥ ያለች ናት ወይስ ምንድነው? እሱን ነገር ነው የጴንጤዎቹን መስማት ስላለብን ማወቅ ስላለብን ማለት አይ አብዛኛው ኢቫንጀሊካል ነው። አሁን ኤምኬሲም ሙሉ ወንጌልም ቢሆን ኤቫንጀሊካልማ ሁሉም ኤቫንጀሊካል ተብሎ ይጠራል። አይ አይደለም። የፕሮቴስታንት ዲኖሚኔሽን ኢቫንጀሊካል እኮ ሌላ ነገር ነው። ኢቫንጀሊካል ሌላ ነው። ኢቫንጀሊካል አንድ ትራዲሽን ነው። ሉትራን ሌላ በፕሮቴስታንት ውስጥ አዎ፣ ለምሳሌ ሉትራን አሁን ኢቫንጀሊካል አይደሉም፣ ግን ኢትዮጵያ ውስጥ ግን ሉትራን ኢቫንጀሊካሎች አይደሉም ነው። ኢቫንጀሊካል አይደሉም እንዴ? አንግሊካን፣ ሉትራን፣ ኢቫንጀሊካል፣ አናባፕቲስት፣ ፔንቴኮስታል እያለ ነው ዲቪዥኑ ያለው። ግን ኢትዮጵያ ውስጥ ስትመጣ ስታርክሊ የሆነ ዲፍረንሱ ሉተራውያን ካሉ ላስገባልህና የሉተራውያን ኤቫንጀሊካል ተብሎ አይጠሩም፣ ወንጌላውያን ተብሎ አይጠሩም ያልከው በጣም ኖ አይጠሩም አይደለም እኮ ትራዲሽኑን ነው የምነግርህ። ትራዲሽኑ አሁን ባይ ዲፎልት እኮ አሁን እሺ ኦኬ፣ ኢቫንጀሊካል ሙቭመንት መቼ ነው የጀመረው? ከሉትራን በኋላ አይደለም የጀመረው? እሺ ቆይ አንዴ፣ ኤቫንጀሊካል ሙቭመንት ስትል ምን እያልክ ነው? ልክ እንደ ፔንቴኮስታል ኢቫንጀሊካል የሚለው ፎከሳቸው ኢቫንጀሊዝም ላይ ሆኖ ከነ ሉተር የሚጀምር ከሆነ በቃ ሉትራኖች የመጀመሪያዎቹ ኢቫንጀሊካል ናቸው። እንደውም ምን አለፋ ኖ፣ ግን አሁን መጠሪያው ኢቫንጀሊካል የሚለው መጠሪያ ሉትራን ጋር ወይም እነ ሉተር ጋር አልነበረም። 18ኛው መቶ ክፍለ ዘመን ጀምሮ ነው የኢቫንጀሊካል ሙቭመንት በተለየ ሁኔታ እንደ ትራዲሽን የቀጠለው። ኢትዮጵያ ውስጥ ስትመጣ ግን እንደዚህ በጣም ስታርክሊ ይሄ ኢቫንጀሊካል፣ ይሄ ፔንቴኮስታል፣ ይሄ ሉተራን ነው ብለህ ለመለየት እስከምትቸገር ድረስ አሲሚሌትድ ሆነዋል ነው የምልህ። ኤኒዌይስ ወደ መሰረተ ክርስቶስ ልሂድልህ። አንዴ ቀጥታ ወደ መሰረተ ክርስቶስ ከሚሄድ በፊት ጥያቄያችን ምን ላይ የሚያተኩር ነበር? ፔንቴኮስታል ላይ አይደለም። ስለዚህ የመሰረተ ክርስቶስ አትፈልግም? እኛ የምንፈልገውን የፔንቴኮስታልን ነው። አሁን እንደዛማ ካልክ እኮ ለምን እሺ፣ የሙሉ ወንጌል ላንብብል። የሙሉ ወንጌል ላንብብል። በጣም አሪፍ። የሙሉ ወንጌል ክፈትልን። አንድ ቪዲዮን ክፈትልን። እሺ፣ አሁን አሪፍ ነው። የሙሉ ወንጌል መሆኑን ከመጀመሪያ ጀምሮ ላሳይ። የመጀመሪያውን ፔጅ አሳየንና የሙሉ ወንጌል ከዛ በኋላ ወደዛ እንሄዳለን። እሺ፣ አክቹአሊ ስርዓቱን ነግረዋል ዶክተር ሻውል። በጣም በጥንቃቄ የሚፈጸም ጾም ጸሎት ተይዞ ረጅም ጊዜ ማስታወቂያ ተነግሮ ምናምን የሚል ይሄ ነው መሰረታዊ ክርስትና ትምህርት ኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን። እሺ፣ ዓመተ ምህረቱን ምናልባት እሺ 204 ገጽ 204 ይመስለኛል ካልተሳሳትኩ። አንድ ደቂቃ ኦኬ፣ ትንሽ ጠጋ ታደርገዋለህ። አላገኘሁትም። ቆይ አንዴ 200 ምናምን ላይ ነው። እሺ፣ የክርስቶስን ሞትና ትንሣኤ የምናስብበት ስርዓተ ቁርባን የጌታ እራት ወይም በሐዋርያት ሥራ እንደተጠቀሰው እንጀራን መቁረስ በመባል ይታወቃል። የቁርባን ስርዓት ልክ እንደ ጥምቀት ሁሉ በወንጌል ትእዛዝ የተሰጠበት በሐዋርያት ሥራ ሐዋርያት የፈጸሙትና በመልእክቶች ውስጥም የተወሳ ነው። ጌታ ኢየሱስ አልፎ በተሰጠበት ምሽት ዳግመኛ ተመልሶ እስከሚመጣለት ድረስ ራሱን መታሰቢያ ሆኖ እንዲፈጸም እንጀራን የመቁረስና ጽዋን የመጠጣት ስርዓት ደንግጎ ሄደዋል። አንደኛ ቆሮንቶስ 11:26 ይህ የእርሱ ጥያቄ ስለሆነ በዚህ መንገድ እርሱን ማስታወሱ በጣም ጠቃሚ ነው። እግዚአብሔር የሰውን ድካም በማወቁ ተጨባጭ የሆነ ምሳሌ መስጠት አስፈልጎታል። ተጨባጭ የሆነ ምሳሌ እንጀራው ለእኛ የተሰጠ የአካሉ ምሳሌ ሲሆን ወይኑ ፍሬ ጭማቂ ደግሞ ስለኛ በመስቀል ላይ የፈሰሰው የክርስቶስ ደም ምሳሌ ነው። ይህ ልጨርስልህ እዛችሁ ጋር ቁምና በኋላ የምናስታውሰው ነገር ህብስቱ የስጋው ምሳሌ ዶክተር ሻወር ያሉት ህብስቱ የጌታ ስጋ ነው፣ ደሙም ወይኑም የጌታ ደም ነው ያሉት። አሁን ደግሞ ምሳሌም ነው ማለት ምሳሌም አይደለም። እናንተም ምሳሌነቱን ታውቃላችሁ አይደል? ቆይ ህብስቱ ለስጋው ምሳሌ
ህብስቱ ለስጋው ምሳሌ የሚል መጽሐፍ ቅዱስ ላይ የሚልም ግን ቆይ እንሄድበታለን እሱ ላይ ጨርሶ እሱ ችግር የለውም በሱ ጉዳይ መወያየት እንችላለን ግን አሁን ህብስቱ ለስጋው ምሳሌ እሺ ጽዋው ደግሞ ወይም ደግሞ ለደሙ ምሳሌ እሺ ቀጥሎ እዛው ጋር ኦኬ እሺ ይታያል አይደለ አዎ ይህ ነቀፋ ኦኬ እኔ አሁን በሞባይሉ በኩል ይህ ነቀፋ የሌለበት ሲሆን የወይን ፍሬው ደግሞ ስለኛ እሺ የተሰጠን ያቅ ምንድነው ቆይ ላምበው የፈሰሰው ያው በመስቀል ላይ የፈሰሰው የክርስቶስ ደም ምሳሌ ነው ይህ ነቀፋ የሌለበት ስርዓት ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል this is a very important point ማለት ነው ግን ልቀጥልልህ የጌታን ሞት በማሰብ ቆይ እሺ ጨርሰውና ምን ያህል ኢምፖርታንት እንደሆነ አብረን እናያለን ቀጥሉ እሺ አይ ጸጋ ምናምን አትካፈሉበትም እንደዚህ አይነት ሐሳቦች ስለተንጸባረቁ የለም እኮ እዚህ ላይ አሁን ይሄንን ነው ያመጣው ጸጋ ክርስቶስ ለቤተ ክርስቲያን ሌላ ጸጋ መካፈያ ነው የሚል ሌላ ታመጣለህ ተስፋ አደርጋለሁ ከታች ወይስ ይሄንን ቆይ አይ ችግር የለውም እንቀጥል ይሄ ጸጋ አይደለም በፍጹም ቅዱስ ስርዓቱን መስጠቱ ለቤተ ክርስቲያን ያለውን ፍቅር ያሳያል ወደ ሰዎች ልብ ያመጣል ማለት ቅዱስ ቁርባን ውስጥ የእግዚአብሔር ፍቅር ይተላለፋል ማለት በፍጹም አይደለም የእግዚአብሔር ምን ማለት ነው ይሄ ምን ማለት ነው እሺ አብራራልኝ እስኪ አንድ እሺ ካለጅ እሺ ጨርሰዋል በቃ ከዚህ በታች የእግዚአብሔር አለ ብዙ አለ ቀጥላለሁ ግን ይሄን አብራራልኝ እሺ በቀላሉ አብራራለሁ ከላይ ጀምሮ የተናገረው ህብስቱ ገና ከጅምሩ የጌታ ስጋ ሳይሆን ለስጋው ምሳሌ ነው ያለን አሁን አንድ አበበ ብትጨርሶ ግን ጥሩ ይመስለኛል ለምን ገና ከጅምሩ የጌታ ስጋና ደም ብለን ይጨርስልሃል እኮ ጨርሰውና ለምን መሰለህ ጨርሰው አልኩ እሺ አንድ አዳምጠኝ የጌታ ስጋና ደምም አንደው ያደገኛል አንድ አዳምጠኝ የጌታ ስጋና ደም ተብሎ ተጠርቶ ግን ደግሞ የጸጋ መቀበያ አንድሎም እንደዛ ነበር ነው እሺ አንድ አዳምጠኝ እሺ ቀጥል ጨርሰው ኦኬ አይ አንድ አዳምጠኝ ምን መሰለህ ጨርሰው ኖ አይደለም አሁን ማስረጃ አምጡ አልካ አይደለ እስቲ የጸጋ መቀበያ የሚል አስተያሳየን ቆይ ይሄው ላሳየህ እኮ ነው አሁን ያንተን ትርጉም ብቻ ሳይሆን እኛ ደግሞ አንደርስታንድ ተውና የኔንም ያንተንም ትርጉም ተውና ጽሁፉ ላይ የእግዚአብሔርን ጸጋ የምንቀበልበት የሚል አሳየን ነው ይሄ ጸጋ አይደለም ወይ የክርስቶስን ፍቅር ወደ ቤተክርስቲያን እሺ ልጨርሰው ልጨርሰው ችግር የለውም ለአንተ ብቻ ሳይሆን ለሚያዳምጡ ሰዎችም ስለሚጠቅም ልጨርሰው በቃ ጨርሰውና ከዛ በኋላ ሪፍሌክት እናደርጋለን እሺ ቴንክ ዩ ምንድነው የት ጋር ያለው ይህ ነቀፋ ከሞን የጌታ ሞት በማሰብ እሺ ወይም ተመስገን ይህ ነቀፋ የሌለበት ስርዓት ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል የጌታን ሞት በማሰብ በአንድነት ተሰባስበው ስርዓቱን ሲያከብሩ በክርስቶስ አካልነት በማዕዱ ዙሪያ በእግዚአብሔር ፊት እንደሚቀርቡ ያመለክታል እነዚህ ነጥቦች አትርሳ ቀጥል አረሳም ምንም ያገረኝ ነገር እንደሚልበታል ቀጥል እሺ ዕብራውያን ምዕራፍ 10 አንድ በፊት ጨርስ ተሰቃለህ አባ እስቲ ጨርስ እሺ ዕብራውያን ምዕራፍ 10 ከቁጥር 19 እስከ 22 ይቀጥላል የቅዱስ ቁርባን አገልግሎት ስርዓት ከዘመናት ጀምሮ ማዕከላዊ የአምልኮ ስርዓት መፈጸሚያ ሆኖ ቆይቷል በአሁኑ ዘመናዊ በሆነው ዓለም ግን እስቲ ገጽ ስንት ነው 205 206 ይቱ ነው እሺ ጭናት በአሁኑ በዘመን ስርዓት ከሆነ ከአምልኮ ለመሸሽ ሲሉ አንዳንዶች የጌታን ራት ቸል ብለውታል ይወቅሳሉ ጭራሽ እግዚአብሔር የጌታ ራት ምናምን የሚባል ነገር የለም እኮ አላለም እሺ እግዚአብሔር መንፈስ ቅዱስ አንድ ሳቅ እያመለጠ ነውና ይሄ ለቅሶን የሚቀድም ሳቅ እንዳይሆንብህ በል ተረጋጋ መጀመሪያ ተረጋጋና አንብበው እኛ የጌታ ራት የሚባል ነገር ወይ ምንድነው ጴንጤው ጋር የለም ማለት ነው ግን ለእናንተ እኮ አይደለም ይሄ መልስ አንዴ ማይ ብራዘር በጌታ ራት ውስጥ የእግዚአብሔር ጸጋ ይተላለፋል ያ የሚተላለፈው ጸጋ ደግሞ ለመቀደሻ ነው የሚል ለሳንክቲፊኬሽን ነው የሚል ክሌም ስላለ እሱን እየፈለግን ነው እዚህ ውስጥ ስለዛ ይሄ ከለቅሶ የቀደመ ሳቅህን ተወውና እስቲ አንብበው ማለት ሌላ ሰውም እንዳይታዘብ ተለቀቀ እሺ አይ አክቹአሊ እኔ ምንም ዲፌንድ ማረገው
እንትን የለም። አዲስ ካቴኬዝም አንጽፍ፣ ኦልሬዲ ያለውን ነው። አንተም ገበያ ላይ እንትን የምታነበው ነገር ነው። ቀጥላም ብሎ እሺ ጌታ እራት ብለው ቸል ብለውታል። እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ ከህዝቡ ልብ ካወጣውና በእርግጥም አምልኮ መንፈስ የሌለበት ስርዓት ብቻ ከሆነ ግን ስርዓቱ ብቻ ጠቃሚ አይሆንም። አማኞች ከእግዚአብሔር ጋር የሚያደርጉት መንፈሳዊ አምልኮ ትርፍ ያለበት ነገር ሲሆን ከክርስቶስና ከጸጋው ስራ ፊትን መመለስ ደግሞ ወጥመድና ጥፋት ነው። በጊዜው ይህንን የጌታ እራት እንድንወስድ የሚያስገድድ ጥብቅ ህግ ባይኖርም የጥንቶቹ አማኞች የተመለከትን እንደሆነ ግን ይህ ስርዓት የሚፈጽሙት ዘወትር እሑድ እንደነበረ ግልጽ ተደርጎ ተቀምጧል። የሐዋርያት ሥራ ምዕራፍ 20 ቁጥር 7 አማኞች በኩራታቸውን የሚሰበስቡት በዚህ የሳምንት መጨረሻ ቀን ስለነበረ የጌታን ስርዓት ለመፈጸም ይህ ቀን ይመቻቸው ነበር። አንደኛ ቆሮንቶስ 16:2 እኛ በተፈጥሯችን ቀዝቃዛዎችና የማናመሰግን ብንሆን እንኳ ዋነኛው የክርስትና ህይወታችን መሰረት የቆመው በክርስቶስ ሞትና ትንሣኤ በተደረገልን ደህንነት ላይ ነው። ይሄ ነው የሙሉ ወንጌል። የመሰረተ ክርስቶስን አንድ ላንብብልህ። ቆይ አይ መሰረተ ክርስቶስን ማን ብሎ የጴንጤ ነው እየጠየቀን ያለ ነው። አሁን የሙሉ ወንጌልን ጨረስክ? ጨርሻለሁ። እሺ እዚህ ውስጥ አሁን የአንተን ትርጓሜ አይደለም የምልህ ኤቢ ማለት ከ3700 ሰው ፊት ስትጠየቅ በስነ ስርዓት ለመመለስ ሞክር። ማለት ይሄ ከፊዙ ምናምን ራቅ ብለህ ማለት ነው። ካንተ የማይጠበቅ ነገር አታደርግ። እሺ አሁን ባነበብከው ውስጥ አንደኛ የጌታ እራት የጌታ ስጋና ደም ነው የሚላል። ገና እንደው ከዚህ ነው እንደው የሚጀምር የጌታ ስጋና ደም ነው የሚላል። ምን መሰለህ ቃሌ ወዳጅ የጠየኩን መጀመሪያ መልስ ምን መሰለህ ሳይሆን መሰለኝ አይደለም፣ ኢንተርቪው አይደለም። የጌታ ስጋና ደም ነው የሚል አለ የለም? ኖ አሁን ይኸውልህ አኬ አንተ እኔ ካነበብኩልህ ውስጥ የጠየኩን መልስልኝ ኤቢ። የጌታ እራት ገና ከዚህ ነው የሚጀምርልህ። ከዛን ወደ ጸጋው ወደ መቀደሽ ወደ ሳንክቲፊኬሽኑ ሊሄድበት ነው። ገና ከጀምሩ የጌታ እራት ራሱ የጌታ ስጋና ደም ነው የሚል አለ የለም? ኖ አንድ አዳምጠኝ። አንተ ደግሞ አለ የለም? ጥያቄው ኖ አንድ አዳምጠኝ። አንተ አዳምጠኝ። ኢንተርቪው ሳይሆን ውይይት ነው አይደል? አዳምጠኝ እኮ አይደለም ኤዲ። ኖ አንተ አዳምጠኝ። ኖ ለማንኛውም አንብቤልሃለሁ። አንተ እንደፈለግ ተረዳው። ወዳጅ እንደፈለግ ተረዳው ሳይሆን አሁን አንተ ያነበብከው ውስጥ ገና ከጅምሩ እሺ አብራራልኝ ካልከኝ ላብራራልሽ። አብራራልኝ አላልኩም። ጥያቄ ያንተን ማብራሪያም የኔን ማብራሪያም እንተውና ጽሁፉ ላይ ስላለው ነገር እንነጋገር። ጽሁፉ ላይ ስላለው ነገር ስንነጋገር ስለ ጌታ እራት ተነስቶ ሲወራ ምንድነው ስለ ህብስቱና ስለ ወይኑ ማለት ነው ተነስቶ ተወርቷል። ከጌታ ስጋና ደም ጋር ያለው ግንኙነት ምን እንደሆነ ተነስቶ ተነግሯል። አሁን እየጠየቅኩ ያለሁት ያ የጌታ እራት ገና ከጅምሩ የጌታ ስጋና ደም ነው ተብሎ እዚህ አሁን ያነበብከው ውስጥ ተጠርቷል ወይስ አልተጠራም? የጸጋ መቀበያ አይደለም ትላላችሁ ብለህ አይደል ማስረጃ ያመጣውልን? ወዳጅ ሆይ የጸጋ መቀበያ የሚልም ሽታው የሚልም እሱንም ልናየ ነው። የጌታ እራት እኔ ላሳይሃ የኛ ሰነድ አይደል እንዴ? እኔ ላሳይህ መልስ። የጌታ እራት የጌታ ስጋና ደም ነው የሚል አለ የለም? አለ ወይስ የለም? እሺ አንተ ለምትፈልገው አላማ ነው አይደል? ስለዛ በቃ ተው ቻው። እሺ በቃ የለም አይተዋል። በቃ ጭቅጭቁን ስለማንፈልገው ማለት ነው። ገና ከጅምሩ የጌታ ስጋና ደም ነው ብሎ የሚያምኑ ይሄ ደግሞ በጣም የሚያስደንቅ ነው። እናምናለን ብሎ የሚመጡ ሰዎች ሊኖሩ ይችላሉ። ካላቸው እሰየው። ግን አሁን በተነበበው ውስጥ ደግሞ ስናየው ጭራሽ የሙሉ ወንጌልን ከእምነት መገለጫው አንጻር እንኳን ጸጋ መቀበያ ገና የጌታ ስጋና ደም ብለው ማላመኑ ዶክተር ሻወር ግን ያሉን የጌታ ስጋና ደም የጌታ ስጋና ደም ብለው ነበር ያመኑት አይደል? እንደው ፊሎዞፊካል ነገር አንጠቀምም ምናምን፣ ግን የጌታ ስጋና ደም ነው አይደለም። የእግዚአብሔር ጸጋ መቀበያ ነው። ያ ጸጋ እንዴት ያለ ጸጋ ነው ብዬ ስጠይቃቸው ለሳንክቲፊኬሽን የሚሆን ለመቀደሻ የሚሆን ብለዋል። እንደዚህ አይነት ነገር አሁን እዚህ ከተነበበው ውስጥ አለ በእግዚአብሔር የለም። ፍቅሩን ወደ ልባችን ያመጣል የሚል ነገር ተነግሯል ተባለ። አዎ ፍቅሩን ወደ ልባችን ያመጣል ተባለ። በምን መልኩ ነው እንደዛ የተባለው? ስርዓቱን ሲያከብሩት እዛው ላይ እንደተቀመጠው ማለት ነው። ህብስቱ ለጌታ ስጋ ምሳሌ ሆኖ የጽዋው ጭማቂ ይልና ለጌታ ደም ምሳሌ ሆኗል።
በመስቀል ላይ ለፈሰሰው ለጌታ ደም ምሳሌው ነው። ደሙ ሆኖ አይደለም ስጋው ሆኖ በፍጹም የለም። እንደዚህ አይነት ትምህርት ጠፍቷል ከፕሮቴስታንቲዝም አሁን ርቋል። ሰው ምን አለ ሰው ያንን ነገር ስንቀበል ያንን ስርዓት ስንወስድ ሞቱና ትንሣኤውን እየተናገርን እያሰብን እናደርጋለን። ስለዚህ ያንን ስርዓቱን ስንፈጽም በዛ ስርዓት ውስጥ ያንን እያሰብን ምናምን ስለምናደርግ የእግዚአብሔር ጸጋ ወደ ልባችን ይመጣል፣ ይቅርታ የእግዚአብሔር ፍቅር ወደ ልባችን ይመጣል የሚል ነገር እናስቀምጣለን እንጂ በቅዱስ ቁርባን ውስጥ ቅዱስ ቁርባን ስንቀበል በዛ ቅዱስ ቁርባን ሚንስ ኦፍ ግሬስ ሆኖ ጸጋን ማስተላለፊያ ሆኖ የእግዚአብሔር ጸጋ ወደ እኛ የሚመጣበት እና የምንቀደስበት ነው የሚል ሽታው የሚል እንኳን እሱ ጋር ማትድረስ ገና ከጅምሩ የጌታ ስጋና ደም ነው ብሎ የሚያምኑ አይመስለኝም። የት አለ ወዳጅ? የለም። ሌላ ፕሮቴስታንት ካለ ከጴንጤኮስታል ያልኩት ኤምኬሲ የጴንጤኮስታል ውስጥ ያለች አትመስለኝም። ሲጀመር አመጣጧም ከጥንትም ጀምሮ ከመጡት ውስጥ ያለችውና ግን ወጣ ያለች ናት። የእነሱንም ማሳየት ይችላሉ ከፈለጋችሁ። ከዚህ በፊትም ማሳየቻችኋለሁ አመጣጧ ኬት እንደሆነ ማለት ነው። ከሜኖናይት ነው። እሺ አዎ ታይቶ አልፎ እሺ፣ እስቲ ፕሮቴስታንቶች ካላችሁ እናስገባ። እስቲ ሌሉሻ ነይ ግቢ እስቲ። የለም ልክ ምንድነው የሆነ ሰው በቃ አለ ይኸው ማስረጃ ላሳይ ምናምን ነገር ብሎ ይገባና አንብብ ስትለው መሳቅ ከጀመረ ምን አልኳችሁ? ለቅሶን የሚቀድም ሳቅ ስላችሁ አልነበር ቅድም? እንኳን የእግዚአብሔር ጸጋ መቀበያ ሊሆን ይቅርና የጌታ ስጋና ደም ራሱ ላይ እንትን ያለ ይሄ የሚያስለቅስ ነው። ስለዚህ ይህንን ለቅሶ የሚቀድም ሳቅ ሲስቁ ያለ እንዲገቡና እና እንደዚህ አይነት ሰዎች ናቸው እና አታመልጡም። እና በጴንጤ ውስጥ የህብስትና ወይን የጌታ እራት እውነተኛ የጌታ ስጋና ደም ነው ብለው ካመኑ የሚያምኑት ከጎን ያለው ይሄኛው ሰው ማን ነው? ጃፒ ነው ምንድን ነው የሚባለው? ይሄ ፕሮስፐሪቲ ጎስፐል ምንድን ነው? የብልጽግና ወንጌል ሰባኪ ነው ሰው ይሄ ነው ካመነ የሚያምኑ እንጂ ይሄ ሙሉ ወንጌል ምናምን ይሄ አንቃወማቸዋለን የምትሏቸው ማለት ነው። እነዚህ ናቸው ካመኑ የሚያምኑት። እስቲ አሰሚን እስቲ ለጌታ ይሁን። የጌታ ኢየሱስ ክርስቶስን ስጋና ደም ስንወስድ ሕይወት እንካፈላለን። ማላ ሳንትሬ ደቬኒያም ሕይወት እንካፈላለን። የጌታ ኢየሱስ ስም የተባረከ ይሁን። አሁን ይሄ ሰውዬ ማለት ጴንጤዎች እንቃወመዋለን አንቀበሉም የሚሉት ናቸው ብዙዎቹ። እንግዲህ ሁሉም አይደለም፣ የራሱ ተከታዮች ስላሉት የራሱ ተከታዮች ይከተሉታል። እንደነዚህ አይነት የብልጽግና ወንጌል ሰባኪያን ናቸው እንደውም ከእናንተ ይልቅ እንደዚህ ብሎ የሚሰብኩት። በጣም የሚያስቀው። እስቲ እንቀጥል እስቲ። ዛሬ በደንብ አስረግጬ የምነግራችሁ ነገር ምንድን ነው? የክርስቶስ ኢየሱስን የስጋና የደሙን ምሳሌ ሳይሆን የምንወስደው መጽሐፍ ቅዱስ እንደሚል ስጋዬን የበላ ነው የሚለው፣ ደሜን የበላ ነው የሚለው። ይሄ ምን ነበር የሚሉት? ከስር ከስር የሚጮሁት ከፕሮፌቶች ሶኮል ፕሮፌትስ ከነሱ ስር እያሉ ምን ነበር የሚሉት? ምን ነበር የሚሉት? ጎ ፓፓ ነው የሚሉት። ምንድን ነው ምን ነበር የሚሉት? ፕሮፌሳይ የሚሉት ሰዎች እንደዛ በልበል እያለ ይህ ሰው ሲናገራ ምሳሌውን አይደለም እንደቀበል ጎ የስ ፕሮፌሳይ። እሺ ሰምታችሁታል? ምሳሌውን አይደለም የምንቀበለው የጌታን ሻርፕ ሹተር ይላል። የጌታን ስጋና ደም ነው የምንቀበለው እንጂ የጌታን ስጋና ደም ምሳሌ አንቀበልም። ያቺ ሙሉ ወንጌል ለቤተክርስቲያን ደግሞ አለች የተባለው ምንድነው? ቅድም ልጁ መቶ ሲያነብልኝ የነበረው የጌታ ስጋና ደም ራሱ ብላ ለመጥራት አልደፈረችም። በዚህ ደረጃ ነው የማይደፍሩት። የጌታ ስጋና ደም ራሱ ብለው ለመጥራት አይደፍሩም ብዙ ጊዜ ማለት ነው። ጭራሽ ምሳሌው ነው ነበር ያለችው። ለጌታ ስጋና ደም ምሳሌው ነው አለች ሙሉ ወንጌል። ይሄ ወንድማችን ደግሞ ምሳሌውን አይደለም የምንወስደው የጌታን ስጋና ደም ነው። እስቲ ቀጥይ ደግሞ እንስማ። አድርጋሉ እናንተ የተቆረሰ ስጋዬ ነው፣ ስለ እናንተ የፈሰሰ ደሜ ነው ነው የሚለው። ስለዚህ የምንወስደው የክርስቶስ ኢየሱስ ስጋና የክርስቶስ ኢየሱስን ደም ነው። ክብር ለጌታ ይሁን። የደሙን ምሳሌ ወይም ደግሞ የስጋውን ምሳሌ ሳይሆን የክርስቶስ ኢየሱስን ስጋና ደም ነው የምንወስደው። መጽሐፉ የሚነግረን እንደዛ ስለሆነ የጌታ አምላካችን ስም የተባረከ ይሁን። አርጋነሽ ይሄ የጌታ እራት ለምሳሌ አልጋነሽ እየሰማሽ ሄሉ አንቺ አድክም ሚስቴት ሄሉ ባይዜ በጣም እያሳቀች ግን የሚገርም ትምህርት የምትሰጥ ሰው ናት። ባይዜ ሄሉ በቃ የምን ጊዜ ምርጥ ነች። በጣም ነው የምወዳትና ፕሊዝ እኔ ሄሉ ይሄን ቪዲዮ የምታሳየንን ልጅ ማለት ነው የማታውቋት ካላችሁ ድንገት አሁን አዳዲሶች ምናምን ከመጣችሁ ፕሊዝ ፎሎ አድርጓት። በተአምር እንዳታመልጣችሁ። በጣም
ክርስቶስን ነው የምላቸው። በጣም የተወደደች እህት ናት እና ቪዲዮዎችን ስትለቃቸው አንደኛ በጣም እውቀቱ እንዳላት ያሳብቅባታል። ይህ ነው እውቀት ይጠይቃል። በነገራቸው ላይ እንደዚህ ነገሮችን ለመልቀቅ ያለውን ልዩነት ከኛ ጋር ያላቸውን ልዩነት ፕሮቴስታንቶች እርስ በርስ ያላቸውን ልዩነት ከመጽሐፍ ቅዱስ ጋር የሚጣረሱበትን ነገር ምናምን ለይቶ አውቆ ከዛ በኋላ ስህተቱን ፈልፍሎ አውቆ ምንም የሆነ ሌላ ነገር ሳይጨምሩ ግን በቀሰታቸውን ማሳየት ስታሳይ ደግሞ ፈኒ በሆነ መልኩ ስለሆነ የምታሳየው ሳይደብራችሁ እየሳቃችሁ ነው እውቀት የምትይዙት እና ሄሉን ፎሎ ማድረግ ፕሊስ እንዳትረሱ። እሺ አልጋነሽ እስቲ ክፈችው። የሆነ ነው። አንዳንድ ሰዎች በጌታ እራት በኩል የሚናገሯቸው ሌሎች ልምምዶች አሉ። እኛ እንደ ቤተክርስቲያን ይሄንን ብዙም አናበረታታም። መለስ አድርጊው ይሆናል ማለት ነው። ትንሽ ብቻ ትንሽ አማርኛ ይትራክ ለጌታ ይሁን። የክርስቶስ ኢየሱስን ስጋና ደም ነው የምንወስደው። መጽሐፉ የሚነግረን እንደዛ ስለሆነ የጌታ አምላካችን ስም የተባረከ ይሁን። ማነሽ አልጋነሽ ይሄ የጌታ እራት ለምሳሌነት የሆነ ነው። አንዳንድ ሰዎች በጌታ እራት በኩል የሚናገሯቸው ሌሎች ልምምዶች አሉ። እኛ እንደ ቤተክርስቲያን ይሄንን ብዙም አናበረታታም። ያ ማለት ምን ማለት ነው? በአጭር አማርኛ የትራፊክ ምልክት አይተሃል ማለት ትራፊክ ነው ማለት አይደለም። ምን ማድረግ ይቻላል? ማሺ ይሄ ለዚህ ማልቀስ ይቻላል። የምር ማልቀስ ይሻላል። ማልቀስም አይሻልም የሚባል ነገር የለም። ለዚህ ማልቀስም አይሻልም፣ ማልቀስ ይሻላል። አዎ ይሻላል። እሺ ሰው የትራፊክ እንትን አየህ ማለት ትራፊክ አይደለም ማለት ነው ምናምን። ሰው ህብስትና ወይንን የጌታ ስጋና ደም ምሳሌ እንጂ እንደዛ አየህ ማለት የህብስትና በቃ የጌታ ስጋ ነው ማለት አይደለም። ስለዚህ አንዳንዶች በጌታ እራት ላይ የሚናገሩት አንዳንድ ነገር አለ እኛ አንቀበል እንደ ይርሳናል። ስለዚህ አንዳንዶች በጌታ እራት በኩል የእግዚአብሔር ጸጋ ይቀበላለሁ ምናምን ብትል አይቀበልም። የትኛው ነው ትክክል? የትኛው ነው መጽሐፍ ቅዱስን እያነበበ ያለው ወይም እየተረዳ ያለው? እንዴት የምታውቁት መጽሐፍ ቅዱስን ተረዱት ተረዳችሁት አልተረዳችሁት የሚለውስ በምን ነው የምታውቁት? እሺ አንዳንድ ሰው ኮመንት አይጻፍ አርፈህ ተቀመጥ አረብዘህ ስትታሰር ይገባል። አንዳንድ ሰው እሺ አንተ ልብ ይጠይቃል ላልኩኝና ከዛ በኋላ የታሰርኩ ጊዜ ይሄው ልብ ይጠይቃል ቢሉኝስ ይብራብኝ። እሺ ሰው ፕሮቴስታንቶች ካላችሁ ኑ ፕሊዝ ኑና። በጴንጤ ውስጥ እንደዚህ አይነት ትምህርት አለ ወይ? አይኑር እያልን አይደለም ባይዘው ቢኖርም ደስ ነው የሚለን። ለምሳሌ ጴንጤዎች አይ ቅዱስ ቁርባን የእግዚአብሔርን ጸጋ የምንቀበልበት የራሱ የጌታችን ኢየሱስ ስጋና ደሙ ነው ብላችሁ ብታምኑና የእግዚአብሔርን ጸጋ የምንቀበልበት ነው ያውም ለመቀደሻነት እንድንቀደስበት የምትሉ ከሆነ ደስ ይለናል። ማለት የምንከፋው ይመስላችኋል እንደዚህ ብላችሁ ብታምኑ? ቢያንስ ግን ያው ትምህርታችሁን አሻሽላችኋል እንላለን። ስለዛ ወደ እንደዚህ አይነት አስተምሮ ብትመጡ በጣም ደስ የሚለን። ስለዛ ምንድነው የሚቀረን? እናንተን ለማስረዳት ሌላ ለማሳመን የሚቀረን ብዙም ነገር አይኖርም። ጥምቀትን የምታምኑልን ከሆነ ቅዱስ ቁርባን የምታምኑልን ከሆነ ምን ቀረን? ብዙም የሚቀረን ነገር አይኖረንም እና ያ እሺ ፕሮፌት ምናምን የሚል ነገር አይቼ ነበር። የት አለ? ያው ነው እስቲ አንድ ነብይ የገባ ነው። እሺ ሰላም ላንተ ይሁን። እንዴት አለ ነብይ? ሰላም አኪ እንዴት አለ? አሪፍ። እሺ ከየት ነዎት? ወጣት ነኝ ገና። እንዴ አንተ ነብይ እሺ ስለዚህ አንተ ብዬ ላውራ አንተ ብዬ ላውራ ዝም ብዬ አይ ነብይ ነው ፕሮፌት ነብይ ነው አንተ ብዬ ላውራ ያልኩኝ እንጂ ይቻላል። እሺ ወንድሜ እሺ ከየት ነህ? ከቤት ነኝ። እንዴ እንግራኒ ነቢያቱን መቀለድ ከጀመሩ ማን ያለን ይሻላል? ኧረ ተውን እንዳታስቀስፍ።
ሳይ እንትን ምንድን ነው ቤት ነው ደስ ይላል። እሺ ሚዩት ነው ነበር፣ ለዛ ነው ሚዩት ነው ነበር፣ ድምጻቸው አይሰማም ነበር፣ ለዛ ነው። ኦኬ እሺ። ከየት ነህ? ከየት ቤተ እምነት ማለት ከፕሮቴስታንት ሆነ ከየትኛው? ለጥያቄ እንዲያምጥ መናገር ካልፈለክ ችግር የለም ማለት ነው። ችግር የለም። አይ እዚህ ላይ በማሳይ ማስረጃ ታየዋለሽ። እሺ ከየት ነው? ኦኬ ማስረጃ ላሳይና። ኧረ ችግር የለውም። ከየት እንደሆንክ ዝም ብለህ ብትነግረኝ አምን ይል እንዴ? መናገር ስለፈለኩ ነው። ኦኬ ችግር እሺ እስካንዲ ካሜራው ራሱ የት እንደሚበራ እኮ ጠፋኝ። ታውቃለህ? ከታች የካሜራ ምልክት አለ፣ ወይም ደግሞ የራስህን ተጫነውና ያፌት የሚለው ላይ ተጫነውና ከዛን ከላይ አካባቢ የካሜራ ምልክት ይመጣል። ሴቭ በል እሱን አብረውና አብረታው ካሜራውን ወደ ምትፈልገው በኩል አድርጎና ወደ የጀርባውን ካሜራ መጠቀም ከፈለክ የጀርባው ካረክ በኋላ ሴቭ በል። አይከፍትም እንትን ነው። ኦኬ 1000 ስላልሞላ ካሜራ መክፈት አትችልም ተብሏል። ዝም ብለህ ንገረን በቃ እንደዚህ። ሶሪ እንግዲህ በአካል ነበር ላሳያችሁ ነበር። ሰው ስትል ልታሳየን ነው እንዴ አንተ? በእናትህ እኛ እንደዚሁ እናምናለን። ሰው ጥሩ ሊያሳየን ነው። ነብዩ ምንድነው? ሶሪ እንግዲህ በእጄ ነበር የጻፍኩትኝ በእጄ ነበር የጻፍኩትኝ። ምንም ማድረግ አልችልም። ኦኬ ነው እንዴ? አዛኒ ደግሞ ሰው ጥለህ ልታሳየኝ መስሎኝ እኮ ነው። መንገድ ላይ አንዱ ሰው ጥለህ ልታሳየኝ መስሎኝ እኮ ነው። ኧረ እኔ ኦርቶዶክስ ነበርኩ። በእጄ ነበር ጽፌ ላሳየህ የነበረው፣ አልቻልኩም። ኧረ ስለፈጠረ እባክህ ምን ይፈረድበት እዚህ ሰው ላይ ጋይስ? ኦኬ አስወረዳችሁት። እሺ አንተ የተመታ እሺ የለም በቃ ሰው መሰለኝ ፕሮቴስታንቶች የሉም ሰው። እሺ አንድሽ መኩዚ አኩላ ሊንሽ ሚስ ነው አለን ይመስገን አምላክ ቢስ አለን። ሎጂኩ እንዴት ነው? ተመችቷል? የዶክተር ሎጂክ ተመችቷል? ምን የትኛው ሎጂክ ነበር? እኛ ሎጂክ ውስጥ ምናምን ነገር ነው የተቀበልነው፣ በሎጂክ ነው የተቀበልነው። እንትን ውስጥ አማናዊ ነው አይደለም የሚል አንገባም። ይሄ ለኛ ሎጂክ ነው እያለ ስለፈለ አንገባም አሉ እንጂ ጭራሽ የአማናዊ ነው ምናምን የሚል ፍልስፍና ውስጥ አንገባም። እኔ መሰለኝ ታውቃለህ፣ ኢየሱስ ጌታ ነው አይደለም የሚል ነገር ውስጥ አንገባም። ግን በቃ ኢየሱስ ክርስቶስ ብለን እንቀበላለን ብቻ የሚል ሰው ነው መሰለኝ እንጂ ሪል ፕሬዘንስ አንልም ምናምን። እንዴ ሪል ፕሬዘንስን ሰው ካልተቀበለ ምንድነው እውነተኛ ጌታ ስጋና ደም ነው የሚለውን ካልተቀበለ በቃ ሲጀመር ምኑን ተቀበሉታ? ምንም የተቀበለው ነገር እኮ የለም። ዝም ብሎ ዳቦና የሆነ ነገር ነው ያዘው ማለት እኮ ነው። እና አስቸጋሪ ነው። ይሄ ፍልስፍና አይደለም። እውነተኛ የጌታ ስጋና ደም ነው ብሎ መናገር ፍልስፍና አይደለም። ፍልስፍና ከሆነም ክርስቶሳዊ የሆነ ፍልስፍና ነው። ቀበል ኢየሱስ ለዓለም አልሞተም ብሎ የሚያስተምር ሰው መንፈስ ቅዱስ አሐዱ አምላክ ይምጣ። መንፈስ ቅዱስ መንፈስ ቅዱስ አሐዱ አምላክ ይምጣ። መንፈስ ቅዱስ ተኛ ጋር ያለው ተኛ ይሁን አትቃ መሀል ላይ እኔ እኮ ምንድን ነው ምን ልታቀብለን ነው ብያለሁ። እና አስቸጋሪ ነው ማለት መኩ አኪውስ ደህና ናችሁ? አለን ይመስገን አምላክ። እንዴት ነህ? እግዚአብሔር ይመስገን። አንተ ገብቼ ያመመኝ እኮ ጉንፋን ትላለህ። ዘጋኝ። ድምፄን አታየው? የማታው ነው። እኔ እንጃ ምንም አላወኩም። በቃ የማታው
እሱማ ከኋላ እኮ አሽታር እኮ ነው መጨረሻ ላይ ይሁንሽ። አሁን አንተ ፊት ከተሰጠ የምትሄድበት ነገር ስላለ አሁን ሚውት አድርግልኝ እዚሁ እንዳትልኝ። እሺ ሰሎሜ ሰላም ለእርሶ ይሁን ወይም ላንቺ ይሁን። ወጣሽ ቆንጂት? እሺ እና ከኛ ላይ ብዙ ጊዜ ውላጤ ዘንበለ ውላጤ የምለውን እናምናለንና ዘንበለ ውላጤ ከኦሪት ዘጸአት ላይ ያለውን ያ የተሰዋ በግ ከዛ አንጻር ያብራራሉ አባቶችም እና ሁለተኛ ጌታ ስጋና ደም ነው። እንዴት ይሆናል የሚለው ብዙ ጊዜ እኛ ጋር ማብራሪያ ሰው ዳግም ይወለዳል ሲባል እንዴት የሚለውን እሱ የእግዚአብሔር አሰራር የስጋና የጌታ ስጋና ደም እውነተኛ የጌታ ስጋና ደም አዎ አሜን ብለን ነው የምንቀበለው። እንዴት የሚለው በዚህ ፕሮሰስ ምናምን ያው እንግዲህ ኦርቶዶክሳውያን መጠን ነው ይላሉ አይደል መምህራችን። ኦርቶዶክሳዊነት መጠን ነው፣ ከመጠን ያለፈ ከዲያብሎስ ነው ከኛ አይደለም ማለት ነውና ቃሉት ያሰማልን። ግን ጥሩ አብራርታል። ያው የነሱ የለም በነገራችን ላይ ከየትኛው ማለት የትኛውን ያሳየው ጭራሽ የጌታ ስጋና ደም የሚለው ጭራሽ እኮ ጠፋ። እሱ ደግሞ ችግር ነው። እሱ ቢያንስ እሱ ቢኖር የተሻለ ይመስለኛል አይደል እንዲያኪ ብዙ ጊዜ እኮ ዲቤት ተደርጓል እዚህ ላይ የት ነበሩ ከዚህም በፊት የዛሬ 2 ዓመት 1 ዓመት እኮ በጣም የጦፈ ክርክር ነበር አይደለም በሚለው ማለት ነው። ምንም አይሰጥም፣ ያው ምሳሌ ብቻ ነው። እሺ የሚያሳዝነው ግን 30 ዓመት ሙሉ ወንጌል እየኖረ የእምነት መግለጫዋን አለማወቅ በጣም የሚያሳዝን ነው። ዝም ብሎ ነው በቃ መቀመጫ ያዘው ማለት ነው። ትርፍ የሆነ ሰው አይሽ አንጾኪያ ሰላም ለእርሱ ይሁን። ሰላም ሁላችሁም ሰላም ብያችኋለሁ። ምን እሺ ቤት ነው ያው ቤት እንዳትለኝ ቃለ ሕይወት ቤተክርስቲያን። እሺ ቃለ ሕይወት በፔንቴኮስታል ዲኖሚኔሽን ውስጥ ነው ያለችው? አው ቁርበት እንትን የኢየሱስ ክርስቶስ ሞትና ትንሣኤ ማታሰቢያ እንደሆነ ያው በደንብ ታስተምራለች። አይ እሱ ላይ አይደለም፣ እሱ ላይማ ሁሉም ይላል። ቃሉን እኮ ይዞታል። መታሰቢያ የሚለውን እኛም እንቀበላለን። በነገራችን ላይ ግን መታሰቢያ ሲባል ምንድን ነው የሚለው ላይ እሱ ላይ ላንግባባ እንችላለን እንጂ ማለት ነው። አሁን እየተጠየቀ ያለው ጥያቄ ምንድነው? በመጀመሪያ እንግዲህ ቃለ ሕይወት በፔንቴኮስታል ስር ከሆነች ማለት ነው፣ በፔንቴ ስር ከሆነች የእግዚአብሔር ጸጋ መቀበያና መቀደሻ ነው ብላችሁ ታምናላችሁ? እና ደግሞ የጌታ ስጋና ደም ነው ያ ምንድነው የሚቀርበው የጌታ እራት የጌታ ስጋና ደም ነው ብላችሁ የምታምኑት? እንትን መቀደሻ ሳይሆን መቀደሻማ እምነት ነው። እምነት ሆኖ ያለ ግን ኢየሱስ ክርስቶስ ስጋና ደሜን የሚበላ ለምሳሌ እንትን ዮሐንስ ወንጌል 6:54 ስናይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። የዋህ አብ እንደላከኝ እኔም ከአብ የተነሳው የዋህ እንዲሁ የሚበላኝ ደሜንም የሚጠጣ በእኔ ያው እንትን የዘላለም ሕይወትን ያገኛል እያለ ይናገራል። ለምሳሌ እንዲሁ እኛም ማታሰቢያ እንዲሆን ያው እንጠቀማለን። ሕይወት ያገኛል የሚል አንበበ መታሰቢያ እንዲሁም ብለህ ተቋጨዋል። አሁን ይህንን ታምነዋለህ? የዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚለው የጌታ እራትን የሚያመለክተው አይደለም? አሁን ስጋ ማለት እንትን የኢየሱስ ክርስቶስ ስጋ ማለት ያው እራት ማለት ስጋ እኮ ነው። ምንድነው ልዩነቱ? የጌታ እራት ከሆነ እዚህ ጋር እንትን ዳሜንና ስጋሄን ማለት አሁን ቁርባንና እኔ እንደዛ ብዬ ነው ማለት ነው የምንጠቀመው። ምንድነው ልዩነቱ? ጌታችን ኢየሱስ ስጋዬና ደሜን ሲል የጌታ እራትን የሚያመለክት ነው ብዬ አምናለሁ። የጌታ እራት እንደዚህ አታምንም? አምናለሁ። እኔ እንደዛ ነው የማምነው። የጌታ እራት ነው ብዬ ነው የማምነው። ለዚህ እኮ ነው መልስ ሰጠው። ታዲያ ምንድነው አሁን ችግሩ? እዚህ ጋር ደሜን የሚጠጣ ስጋዬን የሚበላ በእኔ ይኖራል፣
ምንድን ነው ልዩነቱ ታዲያ? ጥሩ ነው። አሁን ኩስ እሺ፣ አሁን ይሄንን አንተ ማለት ጥሩ ነው። አሁን አንተ በቃ መጽሐፍ ቅዱስን የምታነብ ጥሩ ሰው ሆነ ይሄንን ነገር አገኘ እና ጥሩ ነው። እግዚአብሔር ደግሞ አሁንም አብዝቶ ይርዳ። አሁን አንተ ያለህባት ቤተክርስቲያን ደግሞ ይሄንን ዮሐንስ ወንጌል ምዕራፍ 6ን ጠቅሳ የጌታ እራት አሁን ይሄ ስጋውን የበላ ደሙን የጠጣ የዘላለም ሕይወት አለው ስለሚል ይሄንን ጠቅሳ ለጌታ እራት የተናገረችበትን እስቲ ያሳይ። አንተ ጥሩ ነው። እንዲሁም ደግሞ አንደኛ ቆሮንቶስ 11:24 ላይ እንደዚህ ይላል ጌታ ኢየሱስ አሳልፎ አንተ ያለህበት ቤተ እምነት ደግሞ እያልኩ ነው አንጾኪያ ዮሐንስ ወንጌል ምዕራፍ 6ን ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚለውን ጠቅሳ ለጌታ እራት የተናገረችበትን እስቲ አንተ ያለህባት ቤተ እምነት የተናገረችበትን አሳይ። አንተ መናገርህ ጥሩ ነው፣ ትክክል ነህ። ይኸው አንተ አሁን ከመጽሐፍ ቅዱስ ጋር እየሄድክ ነው። ግን ድንገት ግን አንተ ያለህባት ቤተ እኔ ለምሳሌ መጽሐፍ ቅዱስን ነው የሚያምነው። እኔ ጥሩ ነው፣ እንደዛ ማመን ጥሩ ነው። ዮሐንስ ወንጌል ምዕራፍ 6 የጌታ እራት ነው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ያለው ስለ ጌታ እራት የተነገረ ነው ማለት ይኸው በጣም ምርጥ ነው። ደግሞ ይህንን ቪዲዮ ወስዳችሁ አክሊል ለፕሮቴስታንቱ ልጅ አጨበጨበለት በሚል ርዕስ እንትን ዩቲዩብ ላይ ደግሞ ልቀቁ አሏችሁ። ዩቲዩበሮች በቅዱስ ሚካኤል ፍቱ። ፕሮቴስታንት ማለት እንደዚህ ነው እኮ የሚያምነው። ቆይ አንዴ ቆይ እሺ አንጾኪያ ልጨርስ። እሺ ፕሮቴስታንቶች ዮሐንስ ወንጌል እሺ አሁን መጀመሪያ ካንተ ልጀምር። እኔ አሁን አንተ ላይ ትኩረት አድርግና ዮሐንስ ወንጌል ምዕራፍ 6ን ተጠቅመህ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል ብለህ ከጌታ እራት አንፃር አስረዳህ። ይሄ በጣም ትክክል ነው፣ ክርስቲያናዊ ነው። ይሄ በቃ የእግዚአብሔር ፈቃድ የጌታችንም ንግግር ነው። አለቀ። ግን አንተ ከመጽሐፍ ቅዱስ ጋር ልክ እንደዚህ መጣበቅ ስትጀምር ፕሮቴስታንት መጥቶ ግን በአንተና በዚህ እውነታ መካከል ይገባና ይነጥላል። በምን መልኩ? አይ ይሄ ስለ ጌታ እራት አያወራም እያለ ነው አይደል? እኔ ፕሮቴስታንትን ሳይሆን የሚያምነው እኔ መጽሐፍ ቅዱስ የተጻፈው ጥሩ ነው። ግን አሁን አንተ መጽሐፍ ቅዱስን ማመንህ እያበረታታው ነው፣ በጣም ጥሩ ነው እያልኩ። ግን ፕሮቴስታንት ደግሞ አሁን አንተ ያለህበት ቤተ እምነት ደግሞ እንዳንተ እያመኑ አይደለም። አንተ ምንድነው ልባም ከሆንክ እና የምር መጽሐፍ ቅዱስን ከሆነ የምታነበው እና የምትቀበለው የምታምነው መጽሐፍ ቅዱስን ከሆነ እንግዲያውስ መኖርም ያለብህ መጽሐፍ ቅዱስ በትክክል የምንማርበት ትክክለኛ የመጽሐፍ ቅዱስ መረዳት ያለበት ቦታ ነው ሄደህ ማምለክ ያለብህ እንጂ አንተ ምንድነው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ስለዚህ ያስተማሩኝ እኮ እንትን የፕሮቴስታንት አባቶች ናቸው እኮ እንደዚህ ብሎ ላይ እንትን ያስተማሩ እንደዚህ ብሎ አስተምሩ ወይ እነሱ ናቸው። እኔ ተረጋግታ መጣሁ እነሱ አስተምሩኝ። አንዴ ከትልቅ ይቅርታ ጋር አንተ ያመጣኸው ከነሱ ተምረህ ሳይሆን ከመጽሐፍ ቅዱስ ተምረህ ነው። ይሄንን በቀጥታ ነው የምነግርህ። ይሄንን የተማርከው ከፕሮቴስታንት መምህራን አይደለም። በተለይ አሁን አንተ ካለህባቸው ማለት ነው። በተለይ በጴንጤ ውስጥ ነው ያለው ስላልከኝ ከጴንጤ ከጴንጤ መምህራን እንደዚህ አይነት ትምህርት አታገኝም። እንደዚህ አይነት ትምህርት የምታገኘው ከመጽሐፍ ቅዱስ ነው። ከጴንጤ መምህራን እንዲህ አይነት ትምህርት አግኝቻለሁ ካልክ አንድ ማስረጃ ስጠን እስኪ። በመጽሐፍትም በቪዲዮም ሊሆን ይችላል። ምንድነው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚለው ምንድነው? የጌታ እራትን ያመለክታል ያሉበት እንትን ምን አልከኝ? ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል። እኔ ከአብ የተነሳ ሕያው እንደምሆን የሚበላኝም ከእኔ የተነሳ ሕያው ይሆናል የተባሉ ክፍሎች ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም እየተባለ ተነግሯል። ይህ የተነገረው ስለ ጌታ እራት ነው ብሎ እንዲህ ብሎ ያስተማረ ስለ ጌታ እራት ነው ብሎ ያስተማረ ዮሐንስ ወንጌል ምዕራፍ 6 ነው። አሁን እንትን እኔ ለምሳሌ በአካል ነው የተማርኩት። አሁን ቪዲዮ ምናምን የለኝም። እንደዚህ ብሎ ነው ያስተማሩ። አሁን እዚህ ስለዚህ አሁን አይ እስቲ መለስ ስለዚህ እንደዚህ ያለ አንተ የምታምነው ፕሮቴስታንት መምህር አለ። በጣም እንደው ትክክለኛ መምህር ነው የምትለው ፕሮቴስታንት መምህር። ኦኬ ለምሳሌ እዚህ ሶሻል ሚዲያ ላይ እንትን የሚያወራው ነገር አንዳንዱ በጣም ስህተት ነው። ለምሳሌ እንትን ያዕቆብ መልእክት ምዕራፍ 2 ቁጥር 20 ምናምን ላይ ያለውን እምነት ብቻ ያድናል አይልም። እምነት ከስራ ተለይቶ ይሞታ ነው። እሱን እኔ አላምንም። ምንም ጴንጤ ቢሆን አንተ ጴንጤ አይደለም። አሁን እኮ አንተ ይኸውልህ፣ አሁን አንተ እዛ ሄድክ እንጂ ወደ ጴንጤ ትሄዳለህ እንጂ አንተ እኮ ክርስቲያን ነህ። አሁን እኮ አንተ በጣም ይቅርታ አድርግልኝና አሁን እዛው ቤት ውስጥ ዝም ብለህ ቁጭ አልክ እንጂ አስተሳሰብህ ይሄ የምትረዳበትን ነገር ጴንጤያዊ አይደለም፣ ፕሮቴስታንታዊ አይደለም። አሁን በጣም ይቅርታ ክርስቲያናዊ ነው። ይኸውልህ ይሄንን ለመረዳት ምን እናደርግበት? እኔ ያስተማረች ቤተክርስቲያን እንደዚህ ብላ ነው ያስተማረችኝ። አዎ፣ ስለዛ እንደዚህ አድርግሽ። አሁን እዚህ ሶሻል ሚዲያ ላይ እንትን
የሚያወራው ነገር ሶሻል ሚዲያው ብቻ አይደለም። ሶሻል ሚዲያ ስህተት ነው። ሶሻል ሚዲያ ላይ ያለው ፕሮቴስታንቲዝም ስህተት ነው። ብዙዎቹ ስህተት ነው። ትክክል ነው። ግን እሱም ብቻ ሳይሆን አሁን አንተ እንደዚህ እናድርግ ይኸውልህ፣ አንድ ሁለተኛ ስልክ አለ እጅ ላይ አንጾኪያ ከይቅርታ ጋር ደውልና አንድ የራስ ቤተክርስቲያን ፓስተር ጋር ደውልና ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ይህ ስለ ጌታ እራት ነው ወይስ አይደለም ብለህ እስቲ እየሰማንህ ጠይቅና እንመን። ላውድ ላይ አድርገው። ላውድ ላይ ክፈተው ሚዩቱን አንጾኪያ ወድሜ አንዴ ግን ያስተማሩ መስዋዕት እንደዚህ ብለው ያስተማሩ አኩስ ደውል ፓስተርህ ጋር ደውልና ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል መጽሐፍ። ይህ ስለ ጌታ እራት ነው ወይስ አይደለም ብለህ ጠይቅ። አንዴ ከይቅርታ ጋር እዚህ ካልሆነ የዘላለም ሕይወት ካልሰጠ ለምንድን ነው ታዲያ ስጋ የምንበላው? እንትን ደግሞ ታዲያ ለምንድን ነው እኮ እሱን እኮ ነው የምልህ። እሱን ከዛ ነው ያስረዳሃለሁ። አሁን አንተ ክርስቲያናዊ ሆነሃል ኦልሬዲ። ይዘው ቁጭ ብለህ ክርስቲያን ነህ አንተ ማለት ወደ የክርስትና አይነት እንትን ነው ሙሉ አስተምሮ። አሁን ጠይቅና ትሰማለህ። አንዴ ጠይቅ፣ ደውል ፕሊዝ፣ ከይቅርታ ጋር ማለት ነው ካላስቸገርን። ለምሳሌ እኔ የተማርኩት እንደዚህ ነው፣ ግን ለነሱ አልደውልም። ለምሳሌ ለምን ምን ችግር አለው ወንድሜ ብትደውል? እሱ እንደዚህ ብሎ አስተምሮኛል። እኔ ያው እኩስ ምን ችግር አለው ብትደውልና ብንሰማ? ይሄ ነገር እንዴት ነው እስቲ በቤተ ክርስቲያናችን ብለህ ብትጠይቅልን ፕሊዝ እባክህ። ነገራችን ላይ አንተም እንድትረዳ ነው አንጾኬ። አዎ አንተም እንድትረዳ እኛም ደግሞ ያለውን ነገር እንድናውቀው እንድንረዳው ነው። እንትን ሚዩቱን አንሳውና እስቲ ደውልልን። አንጾኪያ ሚዩቱን አንሳውና ፕሊዝ ደውልልን። ችግር የለም ደውል እስቲ። ላውድ ላይ አድርገው ደውል እስቲ። ጥሩ የምትለው መምህር ጋር ፓስተር ጋር ለማን ነው የሚደውለው? አንተ ደስ ላለ ለምታውቀው ፓስተር ማለት ነው እንግዲህ ለአንተው ቤተክርስቲያን ፓስተር ደውልና ይህንን ጠይቅ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ይህ ስለ ጌታ እራት ነው ወይስ አይደለም በል። ኖ አሁን እነሱ እንደዚህ ባይሉ የራሱ መጽሐፍ ቅዱስ የተጻፈውን እኔ አምናለሁ። መጽሐፍ ቅዱስ ውስጥ ምን ብሎ የተጻፈውን ከመጽሐፍ ቅዱስ ለምሳሌ እንትን ገላትያ ላይ ከዚህ መጽሐፍ ውጭ የሚሰብክ ፍላክ እሱ የተረገመ ይሁን እያለ ይናገራል። ስለዚህ እኔ ከመጽሐፍ ቅዱስ ውጭ የሚሰብክ ማንም አልቀበልም። እኔ ጎበዝ የምር ጎበዝ። የምርም እንደዛ ከሆነ በጣም ጥሩ። ግን ዝም ብለህ ግን ደውል እስቲ ይላሉ አይሉም የሚለውን ዝም ብለህ ቼክ እናድርግ። ደውል እስቲ ግን ጥሩ ነው። ያንተ ግን አፕሪ ባይሉም ችግር የለም። በቃ አሁን ስትደውል አይ እንደዛ አይደለም ቢሉም ችግር የለም፣ ምንም ችግር የለም። ግን ቢያንስ ዋናው የአንተ እምነት ስለሆነ ግን እስቲ ለማወቅ ግን ምናልባት እንደው የተለየ ሊሆን ስለሚችል እናንተ እስቲ ደውል ግን እስቲ። አዎ ማለት አኬ በዛውም የተለየ ወንጌል የሚሰብኩ የተረገሙ ናቸው። ከነሱ ጋር ህብረት ማድረግ ቆይ ይደውልና ወንድማችን እንትን እሺ አንጾኪያ እሺ ኖ አሁን አልደውልም። ለምሳሌ እኔ ነው እነሱ ኢትዮጵያ ውስጥ ነው ባለሳት ይዞ አላስጨንቃቸውም። ለምን እኔ በራሴ ያወቁትን እናገራለሁ። እነሱ ስህተት ነው ካሉ ደግሞ የራሳቸው ጉዳይ። መጽሐፍ ቅዱስ ተጽፏል። በጣም ጎበዝ ክርስቶስን በጣም እኔ በመጽሐፍ ቅዱስ ላይ የማይደራደር ፕሮቴስታንት በጣም ደስ ይለኛል። በቃ መጽሐፍ ቅዱስ ብሏል አለቀ። እሺ ቆይ በዚህ አይነት አሁን ቅዱስ ቁርባን ብቻ ሳይሆን መጠመቅስ ለመዳን ነው። ያምን የተጠመቀ ይድናል ይላል። ስለዛ ሰው ለመዳን አምኖ መጠመቅ አለበት ወይስ ጥምቀቱ ለመዳን አያስፈልግም? ኦኬ እንትን ከመጠመቁ በፊት አንድ ሰው ማመን አለበት። እንደዚህ ነው ማመን አለበት። ያመነ የተጠመቀ ይድናል፣ ያላመነ ደግሞ ይፈረድበታል ስለው ያው እንደዛ ቦታ እንደዚህ ሲል ያላመነ ይፈረድበታል ይላል። ግን ያልተጠመቀ ይፈረድበታል አይልም። ለምሳሌ እሱ ያልተጠመቀ ይፈረድበታል አይልም። ምክንያቱም ለመጠመቅ ማመን ስለሚጠይቅ ካላመነ ገና ከጅምሩ ስለማይጠመቅ ማለት ነው። ያላመነ ካለ አይጠመቅም። ኦልሬዲ ካላመነ ለምን ይጠመቃል? ስለዚህ አብሮ ይዘዋል እሱን። አሁን እኔ እያልኩ ያለሁት ያመነ የተጠመቀ ይድናል ይላል ጌታችን ኢየሱስ። ቅዱስ ጴጥሮስም ኃጢአቶች ይሰረይ ዘንድ ተጠመቁ ብሏል። በሌላ ክፍል ላይ ቅዱስ ጳውሎስም ምን ተብሏል? በሐናንያ ተነስ ስሙን እየጠራህ ተጠመቅ ከኃጢአትም ታጠብ ተብሏል። ስለዚህ ጥምቀትን የምንቀበለው ያመኑ ሰዎች ጥምቀት የሚቀበሉት ለመዳን ነው አይደለም፣ የኃጢአት ስርየትን ለማግኘት ነው አይደለም። መጽሐፍ ቅዱስን የምርም እስቲ ያው ምን እንደምትቀበለው በዛውም እንዳይሆኑ በጣም ይቅርታ እንትን አልሰማሁትም። እስቲ ደጋ
በቃ ይኸውልህ ምን እናደርግ መሰለህ አንተ ከኢትዮጵያ ውጪ ነው መሰለኝ። አዎ ከኢትዮጵያ ውጪ ነኝ ነው። እሺ አሁን እንደዚህ ላይቭ ላይ ማውራት ምናምን ብቻ ነው የምትፈልገው ወይስ እንደ አሁን ዝም ብዬ እኔ እንደ ጓደኛ በውስጥ ብናወራ ይደብርሃል? ማለት ፈቃድ እኮ ነው። ይሄ ሊያከፍረኝ ነው እንዴ እንዳይል አይ ወንድም ያንጾቂያ ኦኬ እንትን እኔ ለምሳሌ ከየትኛውም ሃይማኖት ትክክለኛውን ለራሴ የሚሆን እኔ ይቀበላለሁ። ትክክለኛው ለምሳሌ አንተ ጋር በውስጥ ብናወራ እኔ ሃይማኖቴን ለመቀየር ሳይሆን ትክክለኛ እኔ ከአንተ ብዙ ነገር ተምሬያለሁ። እኔ ፕሮቴስታንት ሆኜ እኔ ሃይማኖቴን ለመቀየር ሳይሆን ለመማር እንትን በፈለክ እንትን በውስጥ ማውራት ትችላለህ። ደስ ይለኛል። በቃ ምንም ሃይማኖት ለመቀየር ምናምን አይደለም። ዝም ብለን ትንሽ የተወሰነ አንዳንድ ነገሮችን ለማውራት ብቻ ነው እንጂ እንትን በቃ አሁን ፕሮቴስታንት ጥለህ ይወጣ ምናምን ለማለት አይደለም። ቢያንስ ግን የአንተ መጽሐፍ ቅዱስን የምታከብር አይነት ሰው ስለሆንክ ይሄንን አልቀበልም የሚሉ ሰዎች ካሉም የራሳቸው ጉዳይ እንጂ እንዴት እንደዚህማ መጽሐፍ ቅዱስን ማስበልጠው የምትለኝ ሰው ስለሆንክ ከአንተ ጋር በአውራ ራሱ አይቆጭኝም ብዬ አስባለሁ። አለቅ ቢያንስ መጽሐፍ ቅዱስን ከሚያስበልጥ ሰው ጋር በአውራ አይቆጨኝም። ስለዛ በቃ በውስጥ እናወራለን። አንዴ ቆይ ከቻልክ በውስጥ ጻፍልኝ። ከዚህ ልክ ስትወጣ ሂድና ላይ ዝም ብለህ ሰላም አኪ በለኝ። ኦኬ ቴንክ ዩ ያክብርልን። ያው እሺ መልካም ጊዜ እግዚአብሔር ያክብርልን። ከቻልክ ፎሎ ብትመልሰኝ በጣም አሪፍ ነው። እሺ መልሳለሁ፣ አወራሃለሁ። እሺ ኦኬ እና ሰላም አሉ። እሺ መልካም ጊዜ በርታ ምናምን አትጥፋ እንደዚህ ምናምን ነገር ጌታ ደግሞ በነገር ሁሉ ይርዳ። ማን ነው ትዝ ያለኝ? እንትና ቶኒ ትዝ አለኝ። ቶኒ አለ እስቲ እሱን እያወራ ያህል ነው የተሰማኝ። በነገራችን ላይ ቶኒ ያው በፊት ፕሮቴስታንት እያለ ያው በነገራችን ላይ ቶኒም እንደዚህ ወደ ክርስትና የሚመለስ ሀሳቡ መጀመሪያ ላይ አልነበረው። ከልጅነቱም ጀምሮ በፕሮቴስታንት ውስጥም ስላደገ በቃ እኔ ጥምቀት ላይ ቅዱስ ቁርባን ላይ እኛ ጋር ራሱ እንደዚህ ጥምቀትን አለ ቶኒ ራሱ ከኔ ይልቅ እንደውም ከቶኒ ጋር ማውራት ያለበት ያውን ወንድማ እንዴ ቃለ ሕይወት ነው ያለው ወንድማችን። ቶኒም ቃለ ሕይወት ነበር እንዴ? አሁን እንደዛ ነበር። ምን አይነት አጋጣሚ ነው? በቅዱስ ሚኪ ቶኒ ሰላም ላንተ ይሁን። እንዴት አለ? ሰላም እግዚአብሔር ይመስገን። ሰላም ብያችኋለሁ ወንድሜቶች፣ ሰላማችሁ። አሜን። እንትን ቃለ ሕይወት ነበርክ እንዴ አንተን በፊት ለካ? እዛ ነው ያደኩት። የሚገርም ነው። አሁን ገብቶ የነበረውን ልጅ አይተዋል? ቃለ ሕይወት ነው እንትን ወጥቼ ነበር። ቃለ ሕይወት ነኝ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ወይም ምንድነው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን እሱን ለጌታ እራት አይደለም ካሉ የራሳቸው ጉዳይ። እኔ የማምነው መጽሐፍ ቅዱስን ነው እያለ ነው። የሚገርም እኮ ነው። ያንተ የበፊት አመጣጠን ታስታውሷል? በጣም እንደዛ ነው እኮ እኔም እንደዛ መስሎኝ ነው ሳድግ ነበረው። የሆነ ጊዜ የዛሬ 4 ዓመት ነው እንደዚህ ክርክር እንዳለ ራሱ ያውቁት። የጌታ እራትና ጥምቀት ላይ ክርክር አለ እንዲለቃል እንዴ እዚህም ላይ ችግር አለ ምናምን ያልኩት እንደውም ኪጄ ነበር እና ፍሬምን ምናምን እየሰማው ማለት ነው። እንዴ ለካ ኦርቶዶክሳውያን ናቸው እንደዛ የሚያምኑት ምናምን ብዬ ተሳስቻለሁ ምናምን ብዬ ኪጄ የሆነ ማለት ኪጄ ነበር። ግን ኦርቶዶክሳውያን እንትን እናውራ እስኪ ስለ ጌታራት ምናምን ሲሉ አላወራም ነበር። በቃ እንደዛ ላምንም እናንተ የምታምኑትን ምናምን ነው የሚለው እንትን ለክርክር ስለማይመች ማለት ነው። ብዙ በጣም መጽሐፍ ቅዱስን ከተቃረነ እኔ አልወድም ነበር እንትን መወያየት በምስጢራት ላይ በጥምቀትና በጌታራት በጥምቀትና በቅዱስ ቁርባን ለክርክር ራሱ አይመችም። ለክርክር አይሆንም። ሁሌ ጸዲ ቤት ስገባ ምናምን እስኪ ለምንድን ነው የማታምነው ምናምን ሲሉኝ በቃ እንደዛ አላምንም አልተማርኩም። አንተ እንደምታምኑት የራሳችሁን እመኑ ምናምን ይል ነበር። አልከራከርም። አንተም በሃይማኖት እኔም በሃይማኖት ብለህ ነበር ቁጭ የምትለው። እንደዛ ነው። በመቻቻል ነው እንጂ በተለይ አሁን ቢፈባቸው እንትን አለሽ አይደለ? ዮሐንስ 6 ዳዊት ፋሲል የፈታበት ቪዲዮ ምናምን ትላንት ራሱ እያየሁ ነበር። በጣም ስለማመን ነው። አንድም ከሉትራን ውጪ እኔን አንድም ዲኖሚኔሽን የሚፈታ የለም። እንትን
በኢትዮጵያ ውስጥ ያሉት ማለት ነው። ኢቭን ሉትራኖች ራሱ ሆኖ አንዳንዶቹ አንፈታም የሚሉ አሉ። በነገራችን ላይ ዮሐንስ ወንጌል ምዕራፍ 6 ለሌላ ነው የምንሰጠው የሚሉ አሉ። ሉትራኖች እንኳን ሆኖ ማለት ነው። በዚህ ደረጃ ነው ነገራችን ጥቅሱ የሚጠመዙት። አንዳንድ ሉትራኖች እንደዛ ያደርጋሉ። ግን እኔ አሁን እኮ የቅድሙ ልጅ እያወራሁት አይ እኔ እንደዚህ በፊት አንተም በነገራችን ላይ ወደ ኦርቶዶክስ የመምጣት እኮ ሀሳቡ ብዙም የለም። ያው ከበፊትም ጀምሮ ፕሮቴስታንትም ስለነበር ከልጅነት አይደለ? በተለይ በጣም እንትን የኢትዮጵያ ኦርቶዶክስ ምናምን እንደውም የግዕዝ ምናምን እንትን ለመረዳት ምናምን እንደዛ አይነት ሀሳብ ነበረኝ። ግን እንትን መረዳቱ ሲጀምር በጣም እንደውም ተመችቶኝ ያገኘው የኦርቶዶክስ የኢትዮጵያ ነው ማለት ነው። በጣም እንትን ይከብደኝ ነበር። በተለይ ሲዳን ላይ ምናምን ያለው ጥያቄዎች መጽሐፍ ቅዱሳዊ መረዳት ስላልነበረኝ ምን ላይ እያጠን ሲዳን ላይ ያለው እሱን ነው ፍራ ነበር ወይ በጣም ሲዳን ላይ ነው እኔ በጣም ጥያቄ ምናምን ነበረኝ ማለት ነው የሚከብደኝ። ፕሮቴስታንት እንትን ምንድነው ኦርቶዶክስ ከሚተው ነገር አንዱ ቢባል በቃ ሲላትን ነው የሚጠቅስ ምንድነው ትራዲሽንንም አልተረዳውም ነበር። ከዛ ማንበብ ሲጀምር የመጀመሪያ ቤተክርስቲያን እንዴት ትረዳ ነበር፣ ለምንድን ነው ሲጠቀመው የነበረው ምናምን ብዙ ታሪኮች አሉ። ዋሻዎች ላይ እንትን ሲሳሉ በዛ ሲሰብኮ እንደነበረ ምናምን ከፈርስት ሴንቸሪ ጀምሮ ማለት ነው። እና ብዙ ታሪክ አለው ሲላትም እና መጽሐፍ ቅዱስ ላይም አለው። ለሙሴ ብቻ ነው የታዘዘው ምናምን የሚባለው መጽሐፍ ቅዱስን ሳናም ደግሞ ከሙሴ ተቀብሎ ሙሴ ከሞተ በኋላ ሰለሞን ሳይታዘዝ ነው ያደረገው። ሳይታዘዝ ነው የሳለው በቃ ያሳመረው ቤተ መቅደሱን። ደግሞ ሮሜ ላይ እንትን ቦታውን ራስቻለሁ ከዚህ ቀድሞ የተጻፉ መጽሐፍቶች ለትምህርትና ለተግሳጽ እንደተጻፉ ይናገራል። ከነሱ የምንማር መልካም ስለሆነ ነው አይደለ? ሰለሞን ከሙሴ ተማረው፣ እኛ ለምንድን ነው ማንማረው? ስለዚህ መጽሐፍ ቅዱስን መረዳት እንዳለብን እና ደግሞ ዘጸአት 24 ላይ ያለው ለአንተ አታድርግ ስዕላትን ምናምን የሚለው ለጣዖት እንደሆነ በጣም በግልጽ የተቀመጠ ነውና ስዕልን አይከለክልም። የኢየሩሳሌምን ከተማ ሳሌባት ምናምን ብሎ ብዙ ቦታዎች ይናገራልና ስዕላት መጽሐፍ ቅዱሳዊ እንደሆነ ለምንድን ነው ግን የምንጠቀመው ምናምን የሚለው እሱ ይወስነዋል ማለት ነው። ምንድን ነው ሌሎቹ ስዕላትን ሲሎ ጣዖቴ ነው አምላክን እግዚአብሔርን አያውቁም፣ ግን ይሄንን ነው እግዚአብሔር ፈጣሪ ይሄ ነው ብሎ ሊያመልኩ ይችላሉ። እኛ ግን እግዚአብሔርን እናውቃለን፣ ስላሴን እናውቃለን፣ ፈጣሪያችንን እናውቃለን፣ ስዕላትን ለይተን እናውቃለን፣ መላእክትን ለይተን እናውቃለን። ተራተን ነው የምናደርገው ማለት ነው። ሌሎቹ በሙሴ ዘመን የነበሩ ጣዖትን አምልኮ ምንድነው ጥጃን ሰርቶ ያመለኩት እነሱ እግዚአብሔርን ኪዶ ነው። ይሄ ነው ከግብጽ ያወጣን ነው። እኛ እንደዛ አላለን። እግዚአብሔርን እናውቃለን፣ የሚያኖረንን የሞተልንን እናውቃለን። ግን ስዕላትን ለምን እንጠቀማለን? እሱንም እናውቃለን። ስለዚህ በጣም ቀላል ነገር ነው። አይምሮ ላለው ሰው ለመረዳት የሚሞክር ሰው እና ቴንክ ዩ። ኧረ ቶኒ ምን ጉድ ነው ቶኒሻ፣ እግዚአብሔር ያክብርልን። ትክክል ነው። አሁን እንግዲህ እንደሰማችሁት እኔ የሚከብደኝ ስዕላት ብቻ ነበር ወደ ኦርቶዶክስ ቤተክርስቲያን እንዳልመጣ። የስዕላትንም ነገር ደግሞ ስረዳ ምንም የሚያስቸግር ነገር የለውም። ምንድነው አሁን የሚያስደናግጠኝ ምንም ሁሉንም አውቄ ነው መጣሁት። ገድላት ላይ እንትን ኢባብን እንትን ምንድን ይቆልባሉ ምናምን የነቀለሜን እሱ ምንም የሚያስፈራኝ የሚያስደነግጥ ሁሉንም ወሬ ሰምተን ውሸታቸውን ሰምተን ነው የመጣነውና እኛ የምንደነግጠው ነገር የለም። በቃ ከዚህ በኋላ የሚመጣ አዲስ እንትን ውሸት የለም እና በጣም ሁሉንም አውቀን ነው የመጣነውና ምንም ብሰማ የሚያስደነግጠኝ ነገር የለም ምንም እና በጣም ነው ደስ የሚለው። እግዚአብሔር እዚህ ቤት የሆናችሁ ምን አይነት እረፍት እንዳለው ማለት ነው። እግዚአብሔር ህይወቴ ራሱ እንዴት እንደተቀየረ እኔ ሳስበው ከዚህ በፊት የነበረውና ከተጠመቅኩ በኋላ ያለኝን ህይወት ምናምን መንፈሳዊ ህይወት ራሱ እግዚአብሔር በጣም ከብዙ ነገር ይወጥቻለሁና ብዙ ነገር ተስተካክሏልና በጣም እግዚአብሔርን በቃ መንፈስ ቅዱስ እንትን እንዳልነበረኝ ነው የተረዳሁት። በቃ ጸጋው እንዳልነበረኝ ነው የተረዳሁትና በጣም ብዙ ነገር በጣም ሲደክመኝ የነበረው ብዙ ነገር እንትን በራሴ ማራግ ያልቻልኩትን ነገር በጣም ቀሎ ነው ያየሁትና እግዚአብሔር ይመስገን። እና
እዚህ ቤት ሆናችሁ በቃ የሚትፈሩ እንትን ገድላት ላይ ምናምን የሚፈራው ሰው ሲጀመር መሰረታዊ ትምህርትን ስለማያውቅ ነው። አንድ ሰው ገድላትን እያየ ምናምን ሲነበብ የሚደነግጥ ከሆነ በቃ ዶግማን ትክክለኛው የቤተ ክርስቲያንን ትምህርት አልተረዳም ማለት ነው። አንድ ሰው ዶግማን የሚያምን ሰው አምስቱን አዕማደ ምስጢራትን ኪነትን ከሰባቱ ምስጢራት ምስጢረ ኪነትን ትክክለኛ ኪነት የት ነው የሚሰራው? እንዴት ነው የምንጠቀመው? ኪነት ከሌላ ሌላ አገልግሎት የለም ሲጀመር ማለት ነው። አንድ ካህን በሌለበት አገልግሎት አይሰጥም። ከመጽሐፍ ቅዱስም ጀምሮ እና ሴንት ኢግናቲዮስ ምናምን በላኩት ኤፒስቶሎች ላይ የጻፉት ነው። ዲያቆናት ኤጲስቆጶሳት በሌሉበት ምንም ምስጢራት ምንም ነገር እንዳይፈጽሙ ማለት ነው። ከነሱ በልጣችሁ ማንም በራሱ ራሱን ሰውነትን ምስጢራትን ይፈጽማል። በራሱ ጫማን የግራና የቀኙን እንኳን ለይተህ የማታውቅ ሰውዬ መጥተህ ስለ መጽሐፍ ቅዱስ ካነበበና ካጠና ከእግዚአብሔር ሕዝብ ጋር ከጴንጤ ጋር ይሄን ያህል መሳፈጥ ተገቢ አለ። እየሰማሽ ነው ወይ? አቦዘነች ለአንቺ ነው የምናገረው። እሺ እሺ፣ ቻው ቻው፣ ሰላም ሰላም፣ ደህና ሁኚ ደህና ሁኚ። የእግዚአብሔር አገልጋዮች በተለይ ቅዱሳን መላእክትን ልተላለፍ አልፈልግም። መጸለይ በአቃተኝ ጊዜ ደክሜ ተኝቼ በህልም እየተገለጠ የሚያወራኝ ፊቱ ብርሃን የሆነ ነጭ ልብስ የለበሰ በሰው አምሳል የቆመ ሁሌ ያየዋለሁ። እንዲህ ይለኛል፣ ተነሳና አባትህን ጥራ። ለአክቲቭ ምልጃ ተቀበለ። ወላጅ አምጣ የሚል መልአክ መጣበት። ደግሞ አንተ ወላጅ ያስፈልጋል። አክቹአሊ የወላጅ ክትትል እና ቴንክ ዩ አኬዋ ተማሩ ነው በቃ መሰረታዊ የቤተ ክርስቲያን ትምህርት ማወቅ አለብን ሁላችን። በጣም ደስ የሚል ነገር ነው እያወራህ የነበረው ክርስቶስን እና ኢቨን ኮሜንቱን ራሱ ዘጋውባቸው በደንብ እንዲሰሙ እና በጣም ጥሩ ነገር እየተናገርክ ነበር። ሂድበት አጠቃላይ። አዎ በጣም እንትን መሰረታዊ ትምህርት ካወቅን ምንም አያስደነግጠንም። እንትን የቤተ ክርስቲያን መሰረታዊ ትምህርት ካወቅን ማለት ነው በቃ ሌላ ጋር ያለውን ኦኬ ስላቲን ምናምን ሲጠን ነው ብለን ብንወጣ ራሱ ማለት ነው የነገረ ዲናቲን ትምህርት ሌላ ቦታ እናገኝ ከኦርቶዶክስ ውጪ ማለት ነው። አሁን መሰረታዊ ትምህርት አምስቱን የቤተ ክርስቲያንን አዕማደ ምስጢራትን የተማረ ሰው እስኪ የት ቤተ ክርስቲያን ነው የትኛው ዲኖሚኔሽን ውስጥ ነው ያለው? አምስቱ አዕማደ ምስጢራትን በትክክል የሚረዳ ሰው በትክክል የሚያስተምር ቤተ ክርስቲያን ከኦርቶዶክስ ውጪ የት ነው ያለው? አሁን ለምሳሌ ብናይ ማለት ነው ትንሣኤ ሙታንን ብናይ ልዩነት አላቸው። ኢየሱስ ክርስቶስ ገና ስንት ነው የሚመጣው እነሱ ጋር? ሁለት ከሉትራን ውጪ ማለት ነው። ሉትራን ብዙ ማይቀበሉ አሉ፣ የተለያየ ቴዎሎጂ አላቸው። ስለዚህ ትንሣኤ ሙታን ላይ ሁለት ኢየሱስ ክርስቶስ ይመጣል ምናምን ብሎ አሁን ያለች እስራኤል ላይ በዚህ ምድር ላይ መጥቶ እንትን ኢራብ በሌለበት ምናምን ይናክሳል ለ1000 ዓመት ምናምን ብሎ በራሳቸው ማለት ነው። መጽሐፍ ቅዱስ ግን እንደዛ አይል። ሐሰተኛው ክርስቶስ ሳይገለጥ በፊት እንነጠቃለን ይላሉ። እንደውም የኢየሱስ ክርስቶስ መምጫ ራሱ ለክርስቲያኖች ያ ሐሰተኛው መገለጡ ነው ምልክት የሚሆነን ራሱ መጽሐፍ ቅዱስ ተሰሎንቄ 2 ላይ የሚናገረው ማለት ነው። ሁለተኛ ተሰሎንቄ ላይ የሚናገረው ይሄንን ነው። ስለዚህ በሁሉም ነገር ይሄንን ራሱ አታገኙትም ነው እና በጣም ከባድ ነው። ይሄንን መሰረታዊ ትምህርትን ያወቀ ሰው በምንም ነገር ጴንጤ በሚያወራው ነገር ምንም አይደነግጥ ምንም ማለት ነው እንዴ። ኦኬ ገድላ ኦኬ የተክልዬ ገድል ባይኖር ተክልዬ በስንተኛ ክፍለ ዘመን ላይ ነው ነበሩት? ከነሱ በፊት ክርስትና የለ ዶግማ የለ እንዴ። በተክልዬ እንትን እኮ አይደለም የምንድ ነው። እሳቸው ባይኖር እሱ ክርስትና አልነበረ እንዴ። አንድ ሰው እንዴት ነው በተክልዬ ገድል ተሳስቷል ምናምን ቢሎ እንትን በተክልዬ ገድል እንዴት ነው ከቤተ ክርስቲያን አንድ ሰው የሚወጣ እንዴ? እሳቸው ራሱ አንድ አካል ናቸው እኮ የቤተ ክርስቲያን አንድ አካል የራሳቸው ተጋድሎ እንትን የሄዱ ሰው ናቸው። ከሳቸው በፊት ነበሩ እና ሴንት ኢግናቲዮስ ምንድን ነው እነ ፖሊካርፕስ ብዙዎቹ ነበሩ። የእነሱን ፈለግ ተከትሎ ነው እሳቸው የሚሄዱት። እሳቸው ራሱ ከሳቸው የቀደሙትን የሚያዩ ሰዎች አሉ። ብዙዎቹ ነበሩ አይደለ? እሳቸው አሁን ተክለ ሃይማኖት የመጡበት ዘመን በጣም እንትን ከጉባኤያት በኋላ ምናምን ቤተክርስቲያን ጉባኤያት ነበሯት። ምንፍቅና ከቤተክርስቲያን ያወጣች ቀጠለች ቤተክርስቲያን ነበረች።
እዛው አካል ናቸው እንጂ እንደ አንድ ሰው እንደኛ በጸጋቸው በልጠዋል፣ በአገልግሎታቸው ይበልጡናል እንጂ ግን በሳቸው ገድል ላይ ስተታለ ብሎ አንድ ሰው ከቤተ ክርስቲያን ከወጣ በቃ ክርስትናን አልተረዳም ማለት ነው። መጽሐፍ ቅዱስን አልተረዳም ማለት ነው። ስለዚህ በገድላት የሚወጣ ሰው በአርሴማ ገድል እንትን ወጣው ምናምን የሚል ሰው በቃ ክርስትናን አላወቀም ማለት ነው። ከሐዋርያት ቀጥሎ የመጣውን የአባቶችን ትምህርት የቤተ ክርስቲያንን ትምህርት መጽሐፍ ቅዱሳዊ የሆነውን ትምህርት የኢየሱስ ክርስቶስን ትምህርት አልገባውም አልተረዳውም ማለት ነው እንጂ በገድላት የሚወጣ ሰው በጣም በቃ እግዚአብሔርን እንደ አዲስ ነው እንትን መማር ያለበት። ምንም አላወቀም ኢየሱስና ቴንክ ዩ ኦኬ ቀጥሉ። እግዚአብሔር ያክብርልን ቶኒ፣ ቃሉ ያሰማልን። ክርስቶስን በጣም የሚገርም በጣም የሚገርም ንግግር ነው ያደረኩ። የምር የሚገርም ማለት ነውና እንግዲህ ቶኒ ከፕሮቴስታንት የመጣው ወንድማችን ነውና በጣም ወደው ወንድም ነው። በደንብ በቃ የእግዚአብሔር ቃል በጣም የእግዚአብሔር ቃል ተረድቶ አይነት የመጣ አይነት ሰው ነው እና በጣም የሚገርም ልጅ ሰው አንዴ እና ምን ትዝ አለኝ መሰለህ ከሁለት ቀን በፊት ነው አሁን ቀለሜ ጋር ገብተሃል ነበረ ስትወጣ ያው የቅዱሳን አማላጅነት በእግዚአብሔር ፈቃድ ነው አላልክም? አዲስ ትምህርት አገኙ ፕሮዎቹ አዲስ ኦኬ እንትን በእግዚአብሔር ፈቃድ አይደለም የምንል መስሏቸው ማለት ነው። አዎ በራሳቸው ፈቃድ እንደ ኃይል እስከ ማድረግ ይደርሳሉ የምንል መስሏቸው ማለት ነውና ቶኒ ይሄንን የተረዳው ማለት ነው። በቃ እንዴ ቶኒ በቃ መሰረታዊ ክርስትና ትምህርቱን አወኩኝ፣ የሚዋሹ ውሸቶችን አየሁኝ። ከዛ በኋላ የተለያዩ መጽሐፍት ላይ የተነገሩ የሚያስደነግጡ ነገሮች ቢኖሩ ራሱ የሚያስደነግጠኝ ነገር እንደሌለ አወኩኝ። በምን መልኩ ማየት እንዳለብኝ የአቡነ ተክለ ሃይማኖት ገድል ብትል ከዛ በፊትም ቤተክርስቲያን ነበረች፣ በመሀል ላይ የመጣ ነገር ነው። መጥቶን ደግሞ በምን መልኩ መረዳት እንዳለብን እናውቃለን። መሰረታዊ የክርስትና ትምህርታችን ላይ ነው ፎከስ የምናደርገው፣ ትኩረት የምናደርገው። ከጥንት ጀምሮ የነበሩ አባቶቻችንን ማየት አለብን። እንደዚህ ካየን ከኦርቶዶክስ ውጭ ምን ልንሆን እንችላለን ነው እያለን ያለው ቶኒ። እና ጌታ በነገር ሁሉ ይርዳ ያስፈጽም። አንተ በጣም የተባረክ ሰውዬ፣ የምር ጌታ ያስፈጽም ከማለት ውጭ ምንም ማለት አንችልም። እና ፕሊዝ ሌሎች ፕሮቴስታንት ወንድም እህቶችም እኔ ከቶኒ በጣም ብዙ ልትማሩ የምትችሉት ነገር ያለ ይመስለኛል። ትዝ ይለኛል እኔ የሆነ ጊዜ ላይ ጥምቀትና ቅዱስ ነገረ ድህነት ትምህርት ነው የሆነ ጊዜ ላይ አንዲት ፕሮቴስታንት እህቴ ወደ ክርስትና መምጣት ፈልጋለሁ ብላ እና የድህነት ትምህርታችን ምን እንደሆነ ላስረዳት አልኩኝና ግን የሆነ ሰዓት ይወስድ የለ ብቻዋን በውስጥ ከማስረዳት ለምን ዝም ብዬ ላይፍ ገብቼበት ሳስረዳ እሷ አትከታተልም፣ እግረ መንገዲ ለሌሎችም ይሆናል ብዬ አሰብኩና ገባው ማለት ነው። እና ትዝ ይለኛል ያኔ ቶኒ እዚህ ነበረ ምናምን እና ገብቶ ከዚህ ውጭማ ምን ሊታመን ይችላል አለኝ። ሚስጥራት ምናምን ሳይቀር አንስተን ነበር የተማረው ጥምቀቱን፣ ቅዱስ ቁርባኑ። ከዛ በኋላ መሰረታዊ የክርስትና ማን ነው አይደለም ጥምቀቱን፣ ቅዱስ ቁርባኑ፣ ከዛን ጌታ ኢየሱስን የመምሰል ህይወት በብርሃኑ መመላለስን ምናምን ህይወትን ማለት ነው መልካም ስራ ምናምን የሚለውን እሱን ነካካንና እንደዛ ሲል በጣም ነበር የገረመኝ። እና ያኔ ፕሮቴስታንት ነበር አክቹዋሊ፣ ግን በቃ ዲግ ያደርጋል ምናምን እዛም እዚህም ይላል ያነባል ይሰማል ምናምን እና እንዲህ በቃ እንዲህ ሆናችሁ ሁላችሁም ፕሮቴስታንቶች ነው በጌታ ልክ እንደ ቶኒ ሆናችሁ ነው የምለው። እስቲ ቀጥሉ እናንተ አውሩ። እኔ አክሊል የተወሰነ ይበላል አይደል? አዎ አክሊል መብላት አለበት ኦፍ ኮርስ። ቀጥሉ። እኔ በነገራችን ላይ ቶኒ ታስታውሳለህ፣ መጀመሪያ ስትመጣ አካባቢ በጣም ረዘም ያለ ሰዓታት ስናወራ ነበረና በጣም ይገርመኝ ነበረ እውነት ለመናገር በጣም ረዥም ሰዓታት እና ሲጨምቃቸውም ነበረ። በነገራችን ላይ ገስት ላይ ገብቶ ምናምን በቃ በጣም ሲጨምቋቸው እንዲህ ኧረ ቶኒ ያቀያየሩ ምናምን እና በጣም ብዙ ምሳሌ የሚሆን ልጅ ነው እና እውነት ለመናገር ባለህበት አካባቢ የአሁኑ ልጅም በነገራችን ላይ ወደዛ ነው ይመስለኝ አንተ ያለህበት ይመስለኛል አሁን የወረደው ልጅ ማለት ነው። እና እንደዛ ነው ሜቢ እንትን ያልኩት በጣም ምሳሌ ትሆናለህ እና ባለህበትም ስራ ትሰራለህ። በነገራችን አሉ ግን ኢትዮጵያውያን እዛ ያለ ቶኒ ራይት እንደ በሚሊዮን ነው ያሉት እዚህ ብዙ ናቸው ደግሞ ፕሮቴስታንት ናቸው ሁሉም በጣም እንደዛ ነው። በፔንቴኮስታል የሚል ላይ ያሉ ናቸው የነቢያት ምናምን
በዛይት ምናምን የሚያምኑ ናቸውና እና ከባድ ነው። ኧረ ብዙ ስራ ይጠበቅብሃል ማለት ነው። ባለህበት በጣም ብዙ ስራ መስራት ትችላለህ። በነገራችን ላይ ማለት ያው ባገኘው አጋጣሚ እኔ አንዳንዴ እሱን ተሞክሮ መውሰድ ያለብን የትኛውም እዚህ ውስጥ ያለን ኦርቶዶክሳውያን ማለት ነው ማለት ባገኘነው አጋጣሚ በሙሉ ሰዎችን ወደ ክርስትና ማምጣት ልምድ ሊኖረን ይገባል። በቃ ባገኘነው አጋጣሚ በየትኛው አሁን ማውራት ምናምን ሼም ይዘናል እኛ እሱ ትንሽ ነገር ጉለት አለብን ማለት በቃ ምንም ሼም የሚይዘን ነገር የለም። በቃ ሰውን ለማዳን ነው በተቻለን አቅም አጠገባችን ያለውን ወንድማችን ለማዳን ነው። በቃ ሌላ እንትን አይደለምና ባገኘንበት አጋጣሚ ሁሉ ሰዎችን ወደ ክርስትና ለማምጣት ምናምን ማማከር፣ መጠየቅ፣ እንዲመጣ ምናምን ማድረግ እሱ ላይ በደንብ ብትሰሩ በጣም ደስ ይለኛል። ይሄ ነገር በደንብ መስፋፋት ስላለበት ማለት ነው። እና በርታለን አንቶኒ፣ ቀጥሎ። ባሮካ እንኳን ደህና መጣ። ትንሽ አኬዋ መስፍኔ ተደጋጋሚ ያስገባኛል። አንድ ቁጥር እየጻፈ ነው መስፍኔ እና አሁን ቀልዱ ቀልድ ነው። የልጅቷንም ፎሎ የቀድሙ የልጁንም ፎሎ መልስለት። ቶኒዬ ቃለት ያሰማልን። በጣም ድንቅ ነገር ነው የተናገርከው። በክርስቶስ ትምህርት ለሚኖር ሰው አብና ወልድ አሉት ያልና መጽሐፍም ራሱ የክርስቶስ ትምህርት ስታይ መጽሐፍ ቅዱስ የሚለውን በደንብ ስትመረምርና ስታይ አባቶች ያስተማሩትንም የአባቶችን ትምህርት ስትመለከት የቀደመችዋንም ቤተክርስቲያን ስትፈልግ ራስን ኦርቶዶክስ ላይ ታገኘዋለህ። ትክክል ስዕላትን የሆነ ነገር ናይተ ስትወጣ እዚህ ያለውን ዶግማ ደግሞ እዛ አታገኘውም። ስለዚህ በሆነች ማይነር ነገር ትወጣና ትልቁን ነገር ደግሞ ትስተዋለህ ወይም አታገኘውም፣ ታጠዋለህ ማለት ነው። ሚስጥራት ወደ መቃወም ትመጣለህ። በጣም ድንቅ ንግግር ነው ባይዞ የተናገርከው ቶኒዬና ቃልት ያሰማልን። ብሩስኪ መስፍኔን አወቀው? አኪዋ አላወኩትም። ማን ነው መስፍኔ? ግብዳው ሲሶ ቤት መስፍን መጃሚል መስፍኔ እንዴ ባለፈው የተቀበልነው እንዳይሆን ያ እሱ ይገባል። እናንተ መሬት ሲማላችሁ እሱ ዳስፖራ ነውና ይገባል። እናንተ መሬት ሲማላችሁ ከባድ ነው አዲ መስፍኔ የጠፋ ሰው ይላል። እንደምን የኔ ወዳጅ የነቅን ሰው ደህና ነው ወይ? አለሁልኝ መስገን አምላክ። ደህና ነህ? አለሁልኝ። ሰላም ሳልል እኮ ተመለስኩኝ እኮ። ኧረ በስ ታሳፍራለህ በእውነት ከሆነ እውነት ታፈርኩኝ። ግን አንድ መጥቼ እንትን እላለሁኝ። በዚህ አጋጣሚ ለተዋህዶ ልጆች አንድ ነገር ምለው አለ። በእውነት ፍቅር ናችሁ። በጣም እኔ ያየሁት ከእናንተ ፍቅር ነው። አኬን በአካል አላውቀውም፣ ጋዴን በአካል አላውቀውም፣ ስስዬን አላውቀውም። ግን ብዙ ኢትዮጵያውያን ሳውዝ አፍሪካ ሲመጡ ተቀብዬ አስተናግጄ አንድ የሚቀበል እንጠ ያጣሁኝና የተቀበሉኝ አኬና ጋድሳ ስሳይ ናቸው። ከልቤ ላመሰግናችሁ ወዳለሁኝ። ፍቅራችሁ በጣም አይቻለሁ። እውነት የፍቅር ሰው ናችሁ። መነሻዬም ምንጭም ያው ተዋህዶ ነኝ። ቤተሰቦች አሁንም ተዋህዶ ናቸው። ግን የበለጠ ከእናንተ ፍቅር ስላየሁት አኬ እግዚአብሔር አንተን ያክብር። ከአንተ ጋር ሆኜ ይሄ እንደ ውሃ መጠጣት ለእኔ ትልቅ ትልቅ ሞገስ እንዳገኘሁት ነው በእውነት ማስብህ። ጋደንም ስሳይንም እንደዛ ፍቅራችሁ ያስቀናል። ይህን ለማለት ነው። ከልቤ የሲስ ተመችቶኛል። የሲስ በጣም አንደኛ ነው። የሲስ ምርጥ የተዋህዶ ልጅ ሲስ የተዋህዶ ልጅ እናሳ የተዋህዶ ልጅ ሲሶ እኮ እኔ ያሳቀኝ ተሳሱ ይባረክ አንተ የጌታ ሰው አርጋዱላ ደስ ይላል። እሺ እና ቴንኪዩ መስፍኔ። ምንም አላደረግንም እኛ እውነቱን ለመናገር ጌታ ባለበት ደግሞ ይጠብቅ፣ በነገር ሁሉ ይርዳ ምናምን። እሺ ሰው እናንተ ሰዎች አይበቃንም? በቃ እንበተን። ማማይ ረፍት አድርግ ሰውዬ።
አዎ ኦኬ፣ በጣም ነው የምናመሰግነው። እግዚአብሔር ያክብርልን፣ ጸጋ ይብዛልን። ቆይ ሰላማችሁ ይብዛ። እንዴት ናችሁ? ቆይ እንዳዘጋ ልዩ ወጣን አይደለም። አይዞሽ እንዳዘጋ አንድ ቪዲዮ ልፈልግ። ቀጥይሽ ሲሆነ ጊዜ ላይ መኪና ውስጥ ሆነን ሳስበው እኔ መኖሬንም ረስቶታል መሰለኝ፣ ምን እንደሆነ አላውቅም። ዝም ብሎ ቁጭ ብሎ ተዋህዶ ሃይማኖት ያላ እኔ አልቻልኩም ማለት ቅዱስ ሚካኤል ነው። የምር ነው። አንዳንዴ አድክኝ ወደ ሰው ገዛ ተላቢ ለምዶበት መሆኑ እኮ ነው። ትላንት ከዛ አልሰማሁም እንዴ ሐርና ወርቁን ስታስማማ አለ ምን ያልቻል ልልስል እናቴን ሲሲሌ ኮሚሽናት መካፈል የቀረው በቃ እኮ ሁሉን ነገር ጥሎ መጥቷል። ሲሱ የለም። እስቲ ካለና እስቲ ምንድን ነው ትንሽ እናገርጣ ደግሞ እናስጨፍጨፈ በወንድሞች ትንሽ ትንሿ ነች እንዴ? ትንሿ ነች። ትንሿ ሰላም ብያለሁ። ሰላም ክርስቶስ ይብዛላል አለው። ላችሁ እንትን የሚለውን ላኩልኝ። የአኬ ዲያስፖራን ሲቀበል የተናገረው ንግግር አለ። እሱን ላኩ። ታታርገኛ አንድ ቆይ ማን አረጋሽ? ብላ ላኩልኝ ጋይስ። ምንድነው? ኔትወርክሽን አስተካክል። ስትወራ ይቆራረጣል። እሺ ያ ጋይስ በቃ ቻው ምናምን ሰላም ዋሉልን። አንቺ ግን በፊት እዛው እናወራለን።